በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ምን አልኳችሁ? አንዱን መጽሐፍ ይዘው አንድ አይነት አቋም ይዘው ግን ደግሞ ምን ይላሉ? ይለያያሉ፣ ይነጣጠላሉ። ምን ላይ ትርጓሜ? ልክ ጴጥሮስ በሁለተኛ ጴጥሮስ ምዕራፍ 1 ቁጥር 20 ላይ ምን አለ? በመጀመሪያ ይህን ወቁ አለ። በመጽሐፍ ያለውን ትንቢት ሁሉ ከቶ ማንም ለገዛ ራሱ ሊፈታ ወይንም ሊተነተው ስልጣን አልተሰጠውም ማለት ስልጣን የለውም ማለት። ዳሩ ግን ቅዱሳን ሰዎች በመንፈስ ተነድተው ተናገሩ እያለ ይናገራል። አንድ ጊዜ ያቺ መገለጣለች። እቺ መገለጥም ደግሞ የተሰጠችው አንድ ጊዜ ነው። ለማን የተሰጠችው? ለቅዱሳን። የት እናገኛለን? የይሁዳ መልእክቱ ምዕራፍ 1 ብቻ ምዕራፍ ነች ያለችው ቁጥር 3 ላይ ለቅዱሳን ፈጽሞ ስለተሰጠ አንዲት ሃይማኖት ትጋደሉላት ዘንድ እጽፍላችሁ ግድ ሆነብኛል። ስንት ጊዜ ተሰጠች? አንድ ጊዜ። እቺ ቤተክርስቲያን ደግሞ ስንት ነች? አንድ ነች። ኤፌሶን 4:5 ላይ ምን አለ? አንዲት ጥምቀት፣ አንድ ጌታ፣ አንዲት ሃይማኖት። እቺ ቤተክርስቲያንስ እንደው መታደስ ወይስ እርጅና ምናምን የሚያጠቃት ነች? በፍጹም። ኤፌሶን 5:27 ላይ ምን አለን ቅዱስ ጳውሎስ? እድፈት ወይም የፊት መጨማደድ ወይም እንዲህ ያለ ነገር ከቶ ሳይሆንባት ቅድስትና ያለ ነውር ትሆን ዘንድ ክብርት የሆነችን ቤተክርስቲያን ለራሱ ያቀርብ ፈለገ። እድፈት የተባለው ምንድነው? የገሃነም ደጆች አይችሏትም ብሎ ጌታ በማቴዎስ ወንጌል ምዕራፍ 16 ቁጥር 18 ላይ የተናገረው ማለት ነው። የፊት መጨማደድ የተባለው ደግሞ እርጅና። እንደዚህ እርጅና ምናምን ነገር እንኳን የሚያገኛት አይደለችም። ለምን ሲባል ከራሷ የተነሳ እርሷ አካሉ፣ እኛ ብልቶች ሆነን ያለንበት አንዲት ጉባኤ አይደለች? አንዲት ስብስብ አይደለች? አንዲት ህብረት አይደለች? ስለዚህ እሷ አካሉ ከሆነች አካሉ ተሳሳተች ከተባለ ራሱ ተሳስቷል ማለት ነው። ዓለም አቀፋዊት የሆነች አንዲታ የሆነች ክብርት የሆነች ቤተክርስቲያን ልትሳሳት አትችልም። ለምን? ከመንፈስ ቅዱስ የተነሳ በማን ትጠበቃለች? በእርሱ። ስለዚህም ኢንፋሊብል ነች እሷ እና ወደዚች ወደ አንዲቷ ቤተክርስቲያን ማን መጣ? ደም ይመቷል። እና እቺ ቤተክርስቲያን ደግሞ የእውነት አምድና መሰረት ለመሆኗ አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 15 ላይ ቅዱስ ጳውሎስ ይነግረናል። ስለዚህም ደግሞ እቺ ቤተክርስቲያን እድፈት ወይም የፊት መጨማደድ ወይም እንዲህ ያለ ነገር ከቶ ሳይሆንባት ቅድስትና ያለ ነውር ትሆን ዘንድ ክብርት የሆነችን ቤተክርስቲያን ለራሱ እንዲያቀርብ ፈለገ ብሎናል። ስለዚህም ደግሞ እቺ ቤተክርስቲያን በፍጹም ልታረጅ አትችልም። ቤተክርስቲያን አንዲት ከሆነች እቺ ቤተክርስቲያን ደግሞ አንድ ጊዜ ፈጽማ የተሰጠች ከሆነች ምን አላት ማለት ነው? አንድ የሆነ አስተምህሮ አላት። ከየት ጀምሮ የመጣ? ከክርስቶስ ዘመን ጀምሮ የመጣ እሱ የእምነታችን ፈጻሚና ጀማሪ ስለሆነ። ፈጻሚ ሲባል እንደምታውቁት በትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ ምን ይላል? እነሆ ጌታ ራሱ ምልክት ይሰጣችኋል፣ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል ተባለ። ስለዚህ ሁሉም ጽድቃችን እንደ መርገም ጨርቅ ሆነ እስኪሉ ድረስ በተስፋ የሚጠብቁት አንድ መሲህ ነበረ። እርሱን ሁሉ ይጠብቁ ነበር። ምን እያደረጉ ማለት ነው? ከዓመተ ፍዳ ወደታች እየቆጠሩ ምን ይጠብቁት ነበር? ልክ ክርስቶስ ሲወለድ ማቴዎስ ወንጌል ምዕራፍ 1 ቁጥር 22 ጀምሮ ምን ይላል? እነሆ በነቢይ የተባለ ይፈጸም ዘንድ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል የተባለ ተፈጸመ። ትርጓሜው እግዚአብሔር ከኛ ጋር ሆነ ማለት ነው። እግዚአብሔር ከማን ጋር ሆነ? ከኛ ጋር ሆነ። ስለዚህ የነቢያት ተስፋቸው ተፈጸመ። የነቢያት ልመናቸው፣ የነቢያት ጸሎታቸው፣ የነቢያት ጥበቃቸው በማን ተፈጸመ? በክርስቶስ ኢየሱስ በመሲሁ ተፈጸመ። ከዛ ቤተክርስቲያን በማቴዎስ ወንጌል ምዕራፍ 16 ቁጥር 13 ጀምሮ ጌታ ምላለ ሰዎች የሰው ልጅ ማን እንደሆነ ይሉታል። ሰዎች የሰው ልጅ ማን እንደሆነ ይሉታል። ከዛ እነሱ ማለት አንዳንዶች ኤርሚያስ፣ አንዳንዶች ኤልያስ፣ አንዳንዶች ዮሐንስ ብቻ ከነቢያት አንዱ ነው ይላሉ አሉት ብለው መለሱለት። ከዛ ምን አለ? እናንተስ እኔን ማን እንደሆንኩ ትላላችሁ? እዚህ ጋር ተናገረ። ማን? ቅዱስ ጴጥሮስ እንዲህ አለ፣ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ። ምን አስባለው? ይህን ቃል በማለቱ ምን አስባለው? እነዛ መጀመሪያ ኤርሚያስ ብለው ነበር፣ ኤልያስ ብለው ነበር፣ ብቻ ከነቢያት አንዱ ነህ ብለው ነበረ። እርሱ አለት አስብሏቸዋል? አላስባላቸውም። ክርስቶስን ስላወክ ብቻ ትድናለህ? አትድንም። ሙስሊሞችም ያውቃሉ። ይኸው እዚህ ጋር የምታያቸው ውር የሚሉት እና አብዱልአዚዝ አብዱል ምናምን የሚባሉት ሙስሊሞችም እኮ ክርስቶስ ያውቁታል። እንደውም አንድ ሼህ እንደውም ተነስተው አረ ጭራሽ እንደውም ሞቷል እና ምንም ብለው ያምናሉ። እንግዲህ የእሳቸው እንትን በጣም ጥሩ መረዳት ነውና እርግጥ ብዙ ቢያናገርም ብዙ ቢያስብልም እሱ ማወቅ አይደለም። ታውት ፕሮቴስታንት ውስጥ ብዙ አይነት ክርስቶስ አለ። ፓስተር ስሜ ታደሰ ምንድነው የሚለው? የተከዳው እውነት ላይ ሌላኛው እንግዲህ ላርዳችሁ ብሎ ሌላኛው ክርስቶስ ነው የሚያምኑት ነው የሚላቸው። እውነቱን ላርዳችሁ ብሎ ማለት ነው። ስለዚህ በፕሮቴስታንት ውስጥ ብዙ አይነት ክርስቶስ አለ። ለዛ ነው በስሜ ይመጣሉ ያሉ። ብዙዎች በስሜ ይመጣሉ ይላል ጌታ። በስሙ ይመጣሉ ማለት ነው። ብዙ ሐሳቢ ክርስቶስ ሰባኪዎች ይመጣሉ ማለት ነው። እውነተኛው ክርስቶስ ኢየሱስ ክርስቶስ ያስተማረው የመሰረታት አንዲት ግን ቤተክርስቲያን አለች። እርሷም ቤት አለች ጴጥሮስን አለት ያስባለው። ከዛስ
የዮና ልጅ ስምዖን ሆይ ይህን ስጋና ደም አልገለጠልም የሰማዩ አባት እንጂ። እኔም እልሃለሁ አንተ ጴጥሮስን በዚች ማልታ ቤተክርስቲያን እሰራታለሁ የገሃነም ደጆች አይችሏትም አለ። ቤተክርስቲያን እሰራታለሁ አለ። ይቺ ቤተክርስቲያን በማን ዘመን ጀምሮ የተመሰረተች መሆን አለበት? ከክርስቶስ ዘመን እስከምን እስከ ዓለም ፍጻሜ ድረስ። ማቴዎስ ወንጌል ምዕራፍ 28 ቁጥር 19-20 ላይ ሂዱ አሕዛብን ሁሉ በአብ በወልድ እና በመንፈስ ቅዱስ ስም ያጠመቃችሁ ያዘዝኳችሁን ሁሉ እንዲፈጽሙ እየነገራችኋቸው ደቀ መዛሙርት ያድርጓቸው እኔም እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር አለሁ ብሏል። ሁል ጊዜ የማይለያት ምን አለች? አንዲት አካል አለች። ምኗ ነው? እርሱ ራሷ። ስለዚህ ወደ ሰው ሰራሽ ትምህርት ሳይሆን ክርስቶስ ኢየሱስ ወደ መሰረታት ወደ አንዲቷ ቤተክርስቲያን ተቀላቅሏልና ደሜ ገና ከዚህ ወዲህ ብዙ ያለቅሳሉ። ቶንዬ መጥቷል፣ ታውቃላችሁ። ደሜ መጥቷል፣ ናቱዬ መጥቷል፣ ተሙዬ መጥቷል። በጣም ይገርመኛል። እግዚአብሔር በጣም እጅግ ስራ የሚገርም ጌታ ታላቅ የሆነ ስራን እየሰራ ነው። እንዲሁ በጣም ብዙ ስራዎች እየተሰሩ ነው። እግዚአብሔር አምላክ ይህን ላከናወነ እናም ደግሞ እውነቱንም እንዲያውቁ ወደ መልካሚቷ ወደ ትክክለኛይቷ ዳግማዊት የኖህ መርከብ በኖህ ዘመን እንደምታውቁት ብዙ ጀልባ መርከቦች ሊኖሩ ይችሉ ነበር። ግን የተረፈችው የትኛዋ ነች? 8ቱን ነፍሳት ብቻ ያዘችው። ኖህ የነበረባትን መርከብ ብቻ ምን ብላች ተርፋለች። አሁንም ዳግማዊት የኖህ መርከብ ማን? ቤተ ክርስቲያን ዳግማዊት የኖህ መርከብ እርሷ ሙሽራው ክርስቶስ ኢየሱስ ብቻ ራስ ይሆንላት። እርሷ አካሉ እኛ ብልቶቿን ተሰባስበን ያለንበት አንዲቷ ህብረት ብቻ ትተርፋለች። ሙሽራው ይመጣል። ሙሽራይቱን ስፍራ አዘጋጅቶላታል። ወደዛ ሊወስዳት እርሱ ይመጣልና እንኳን ደስ ያላችሁ። በጣም እጅግ እኔ በጣም ደስ ብሎኛል። ጌታን ለምን አልሄድክም ላላችሁ ይችል እናገርና ወደ እነ ማሚታ ወደ እነ እናቱ የቶኒሻ ምናምን ሄዳለሁ። እኔ ያልሄድኩበት የነበረው አንድ የሆነ ነገር አጋጥሞ ነበርና በዛ ምናምን ምክንያት ነውና እጅግ ግን በጣም ደስ ብሎናል። ደግሞ ተሰባስበን ደግሞ በፍቅር ሆነን ደግሞ ሁላችንም ጌታ ቢፈቅድና ቢረዳ ሁላችንም ተሰባስበን ደግሞ የሆነ አንድ ቆንጆ ፖድካስት ምናምን ነገር በዮብ ዘሚካኤል ላይ እንገናኛለን። በሱ ብቻ አይደለም አብረን እንደምሰብሰብ ብለን ደግሞ ማዕድም እንካፈላለን። የትኛውም ማዕድ መሰላችሁ? ወደ ቅዱስ ምስጢር ታላቅ የሆነው የሚስጥራቱን ፍጻሜ የሆነው ወደ እርሱ ደግሞ ቀረብ ብለን ደግሞ አብረን ከወንድሞች ጋር በህብረት እንደዚህ ሆነን ደግሞ ጌታን እያመሰገንን በዚች በእውነተኛይቷ ቤተክርስቲያን ውስጥ ደግሞ እንቀጥላለን። ጌታ ፈቅዶልናል ይህንን የምስራች እንድንሰማ። አሁን እነከሌ ገድላት ድርሳናትን እያወጡ የሃይማኖት መከራከሪያ አይደለም። አረ በፍጹም ይሄ እኛ እንዴ ከአቡነ ተክለ ሃይማኖት ገድል በፊት እኮ ወይም ተውትና ከጻድቁ አባታችን በፊት ራሱ ክርስትና ነበር። ከእናታችን ክርስቶስ ሰምራ ከእናታችን ቅድስት አርሴማ በፊት ክርስትና ነበረ። ገድላት ድርሳናት የሃይማኖት መሰረት አይደሉም። በራሱ መከራከሪያ አይደሉም። መሰረቱ የተመሰረተውም ልክ ጴጥሮስ ያላትን ማን እንደዚህ ይደግማታል? ሐዋርያ ሥራ ምዕራፍ 8 ቁጥር 36 ባልሳሳት ቁጥር 36 ላይ እንደዚህ ይናገራል። ኢትዮጵያዊ ጃንደረባ ልክ ከዛም ክፍል ጀምሮ ስለ ክርስቶስ ወንጌል ሰበከለት ካለው በኋላ ልክ ውሃም ጋር ሲደርስ እንዳልጠመቅ ምን ያግደኛል ሲል ምናለው በፍጹም ልብ ካመንክ ተፈቅዶልሃል አለው። ምን ብሎ ነው የተናገረው? ክርስቶስ የሕያው እግዚአብሔር ልጅ መሆኑን አምናለሁ አለ። በዚህችም ቃል ቤተክርስቲያን በቃ ተመስርታለች። ማን? ክርስቶስ የሕያው እግዚአብሔር ልጅ በሚለው። ስለዚህ ቤተክርስቲያንን አያውቋትም፣ አላወቋትምም ነበረ። ሳያውቋትም ሄደዋል፣ ሲያውቋት ተመልሰዋል። እንኳን እግዚአብሔር አምላክ ረዳቸው። እንኳን ደምዬ ስለአንተ በጣም እጅግ በጣም ደስ ብሎናል። ራሴን መቆጣጠር አልቻልኩም በእውነት ልጁ ደምሮ ምናምን ስለሆነ አይደለም። በቃ ልክ እንደዚህ አይነት ሀሜቶች እንደዚህ አይነት ተሰባስበው ሰርግና ምላሽ እስኪሆንላቸው በቃ እየተሳደቡ ምናምን ባሉበት ሰዓት ላይ ምንድነው ከእነርሱ ጋር ከስራቸው የወጣ አስተማሪ ነኝ የሚል እውነትም ደግሞ ደሜ ከእነሱ የተሻለ እውቀት አልሆነ ለመናገር ጌታ ዲቤት የሚያደርግ የነበረ ልጅ ነው። በጣም በብዙ መልኩ ይሞግት የነበረ ነው እውነት ነው ብሎ ላሰበው ዓላማ። ከዛስ እውነተኛይቷን ቤተክርስቲያን ፈለጋት፣ አገኛት። በቃ እና እንኳን ደስ ያለ ደሜ፣ እንኳን ደስ ያላችሁ ክርስቲያኖች። ይህን ላደረገ ለልዑል እግዚአብሔር ክብር ምስጋና ይግባው። እንኳን ደህና መጣችሁ። በጣም ደስ ብሎ ይቅርታል። ማሚታ፣ ናቱዬ፣ ቶኒዬ እንኳን ደህና መጣችሁ ሁላችሁም በየገባችሁበት ቤት። ደግሞ ያኔ የምን ብርሃን ነው ብሎ ሲሳለቁት ይላችኋል። ኑ በብርሃኑ ተመላለሱ። የእንትና ጊዜ የሐዊ ጊዜ ኑ በብርሃኑ ተመላለሱ ሲባል በጣም ጨንቋቸው ምንን ብርሃን ማን እንደሆነ እንኳን የማይረዱ ናቸውና ሁላ በየገባችሁበት ቤት ሁሉ ምን እንላለን? ኑ በብርሃኑ ተመላለሱ። እግዚአብሔር ይህን ላደረገው ክብር ምስጋና ለስሙ ይሁን። እግዚአብሔር አምላክ የተመሰገነ ይሁን። ማሚታ
ሰላምዬ እንዴት ናችሁ? ሰላም ብያለሁ ሁላችሁንም። እንኳን አደረሳችሁ። አገልጋይ ደምረው በእውነት በጣም ደስ ብሎናል። እንኳን ደህና መጣ ብለናል ወደ አንዲቷ ወደ ቅድስት ቤተክርስቲያናችን እንኳን ተቀላቀልከን ብለናልና ቅድም ስትል ነበረ ቤተክርስቲያን የኖህ መርከብ ናት። ልክ እንደ ኖህ መርከብ ቅዱስ ዮሐንስ አፈወርቅ ይላልና ልክ እንደ ኖህ መርከብ ናት ይልና ግን ከኖህ መርከብ እጅግ ትለያለች ይላል። ምንድነው የሚለያት? የኖህ መርከብ ውስጥ ሲገቡ የገቡት እንስሳቶች ዶሮ ሆኖ ነው የወጣው፣ በጉም በግ ሆኖ ነው የወጣው፣ ማነው ተኩላውም ተኩላ ሆኖ ነው የወጣው። ወደ ቅድስት ቤተክርስቲያን የገባ ግን ዶሮ እርግብ ሆኖ ይወጣል፣ ተኩላውም በግ ሆኖ ይወጣል። ቤተክርስቲያን ኃጢአተኞችን ጻድቃን አድርጋ የምታወጣ መርከብ ናት ይላል ቅዱስ ዮሐንስ አፈወርቅ። እና ወደዚች ኃጢአተኞችን ጻድቃን ወደምታደርግ ቤተክርስቲያን ነው ወንድማችን ደምረውም የተቀላቀለውና እግዚአብሔር አምላክ ፍጻሜውን ያሳምርለት። ጌታ በነገር ሁሉ ይርዳው። ቅድም ያነሳው የወንጌል ቃል ነበረ ሉቃስ ወንጌል ምዕራፍ 15 ላይ ስለጠፋው ልጅ ታሪክ ማለት ነውና ያው ብለህዋል። ግን በጣም የሚያስገርማችሁ ነገር ያ አባት ጌታችን በምሳሌ እየነገራቸው ይሄ ልጅ በሰማይም በምድርም ልጅህ ልባል አይገባኝም እለዋለሁ፣ ከባሪያዎች እንደ አንዱ አድርገኝ እለዋለሁ ብሎ መጥቶ አባቱ ጋር አባቱም ደግሞ አቅፎ ስሞት ይህ ልጄ ጠፍቶ ነበር እንሆ ተገኝቷል፣ ሞቶ ነበር እንሆ ሕያው ሆኗል ብሎ ጌታ እንግዲህ ስለራሱን እየነገራቸው ያለው ጌታችን ኢየሱስ ማለት ነው። ያ ሰው ጠፍቶ ነበረ። ግን በጣም የሚያስገርማችሁ ነገር ይህ የጠፋው ልጅ ሲመጣ ፍሪዳው ታርዱ ደስ ብሏቸው ሰው ታላቅ ወንድሙ መጣ። ታላቅ ወንድሙ መጥቶ ግን ምንድነው ያለው? ምንድነው ድምጽ ይሰማል ብሎ ሎሌውን ጠየቀው። ወንድምህ መጥቷል ብሎ ነገረው። እና ወንድምየው በጣም ተናደደ። ለምሬ ተናደደው እኔ ስንት ዓመት ሙሉ ሳገለግለው ኖሬ ለኔና ለጓደኞቼ አንድ ፍሪዳ እንኳን ሳያርድልን ገንዘቡን ወስዶ ከሴቶች ጋር ተዳርቶ ጨርሶ ለመጣው ልጁ ግን የሰባውን ፍሪዳ አረደለት ብሎ ወንድሙ ቀናበት ማለት ነው። እና የጌታ መልስ ምንድነው? የኔ የሆነ ሁሉ ያንተ ነው፣ እሱ ጠፍቶ ተገኝቶልኝ ነው፣ የጠፋው ልጅ ነው የተገኘልኝ፣ የኔ የሆነ ሁሉ እኮ ያንተ ነው አለውና እዚህ ጋር እንዳነሳ የፈለኩት ምንድነው አንዳንድ ክርስቲያን ነን ብለው ንግግራቸው የሆነ ሰዎች ሲመጡ በእንትን የማይቀበሉ ሰዎች አሉ አይደለም ወይ? የወንጌሉን ቃል በትክክል ለማስተማር አይሞክሩም፣ ግን የሆነ ልጆቹን እንትን የሚል የመተቸት አይነት ምናምን እንደዚህ አይነት ልጆችን አይታችሁ እናንተም እንዳትደነግጡ። በተቻለን መጠን እግዚአብሔር አምላክ ለሁላችንም በቂ የሆነች ቤተክርስቲያንን ሰጥቶናል። ሁላችን የዚች ቤተክርስቲያን ልጅ ነን። የእንጀራ ልጅ የስጋ ልጅ ተብሎ የሚታይ ነገር የለም። አንድ ነን፣ ሁላችንም አንድ አካል ነን። ሁላችሁ አንድ አካል ናችሁ እንዳለን ቅዱስ ጳውሎስ እና ወንድሞቻችሁን በስነ ስርዓት ተቀበሏቸውና በጣም ነው ደስ ያለኝ። የማያችሁ ልጆች በነገራችን ላይ እዚህ ንጽጽር ላይ የምትሰሩ በፕሮቴስታንቱ ላይ ማለት ነው በጣም ታዋቂ የሆኑ ሰዎች ናቸው የመጡት። እኛ ከታዋቂነታቸው አይደለም የታዋቂም የሆነ ይሁን የማይታወቁም ይሁኑ ዋናው ነፍስ መዳን ብቻ ነው የሚያስፈልገው። ግን በጣም ያጠኑ ሞር እውነት እስቲ የኔ ሃይማኖት ትክክል ነው ብለው እንግዲህ ያንን መርምረው ነገር ግን ስተት ሆኖ አግኝተውት ነው ወደዚህ ቤተክርስቲያን የመጡትና እቺን ቤተክርስቲያን አሁንም አይናችሁን ገልጣችሁ ለማየት ሞክሩ። ጭፍን የሆነ ጥላቻን ወይም ደግሞ ጭፍን የሆነን ትችትታችሁ ቤተክርስቲያንን ለመመልከት ሞክሩ። ቀደም እንዳለው እናንተ ገድል ታነባላችሁ፣ ህዝቡ ደግሞ ወንጌልን አስተምሮ ወደ ቤተክርስቲያን እየመለሰ ነው። እንደተባለው እኔ ከናንተ ጋር እኛ ኦርቶዶክሳውያን ከናንተ ጋር የለየን የአቡነ ተክለ ሃይማኖት ገድል አይደለም፣ ወይም የሰማዕቱ ቅዱስ ጊዮርጊስ ገድል አይደለም። ኦኬ እነሱ ሳይኖሩም ቅድስት ቤተክርስቲያን አለች። እሱ ብቻ አይደለም። ስለ ቅድስት ቤተክርስቲያን ስናወራ እኮ ቅዱስ ጳውሎስ ሐዋርያ ሆኖ ሳይሾም በፊት እኮ ቤተክርስቲያን አለች። እናታውቁም? ቅዱስ ጳውሎስ ሐዋርያ ሆኖ ሳይሾም በፊትም ቅድስት ቤተክርስቲያን አለችና ምንድነው ልላችሁ የፈለኩት ስለ እውነተኛይቱ ቤተክርስቲያን እናንተ የምታነሷቸውን ገድላት ራሱ በንጹህ ልቦና እስቲ ቤተክርስቲያን እንዴት ነው የምታያቸው ብላችሁ ራሱ ለመጠየቅ ሞክሩ፣ ለማየት ሞክሩና
እንኳን ደህና መጣ ብለናል። ደምረው ወንድማችን እግዚአብሔር አምላክ ፍጻሜህን ያሳምረው። እነ ናትሻ እነ ቶኒ እንግዲህ እዚህ ቲክቶክ ላይ ያየዋቸው ወንድሞቼ ናችሁ። እናንተም ከዛ የመጣችሁ እንኳን ደህና መጣችሁ። ያው ስሜቱን ታውቁታላችሁ እናንተም የደምረውን ስሜትና እንወዳችኋለን። እናመሰግናለን ማሚታ አንቺ ቅመም። በነገራችን ላይ ሁላችሁም አካውንቷ የመጨረሻ ዋርኒንግ ተሰጥቷታል። በቃ ከዚህ በኋላ እንትን የሚሆን ከሆነ በቃ ባን ነው የሚሆነው ማለት ነው። እና ሁላችሁ በቻላችሁት መጠን ኮፒ ሊንክ አድርጉላት። እሺ ውድ ክርስቲያኖች በቻላችሁት መጠን ኮፒ ሊንክ ማድረግ ያሰንፋል። እኔ ራሴ አንዳንዴ የሆነ ነገር ዳፕሊኬት ደጋግሞ እንትን ማድረግ በጣም ነው የሚያሰለቸዋ። ግን ማሚታን አካውንት ኮፒ ሊንክ ማድረግ ቀላል አይደለም፣ በጣም ቀላል አይደለም። እኔ እግዚአብሔር በጣም የምወዳት እህቴ ነችና የምትሰራውን ስራ አስተውሉ። ሴት ሆና ኦፍኮርስ ለጾታ እንትን የሚል ምናምን አይደለም፣ ብዙ አይነት ነገሮች ይኖራሉ ምናችሁ። እኔ 30ንም ቀን ነው ማያት። እኔ እግዚአብሔር እንደውም ይሄ የሴቶች ጊዜ ላይ ምናምን ሲሆን ሰዎች ያነጫነጫችኋል ምናምን ይባላል። እንግዲህ በሲስተርም ስለማየው ህመምም አለውና ኢቭን እንኳን የዛን ጊዜ እንኳን አትቀጣንማ። ገብታ እንደምንም በቃ የምትችለውን ሁሉ ነው የምታደርገው። ደግሞ ቀላል አይደለም። በእነርሱ ጋር ያለው እንቅስቃሴ እንደምታውቁት በጣም ሪስኪ ነው አይደል? እና ይሄ ሁላ ቻሌንጆች ተቋቁማ በብዙ መልኩ አሕዛብ ሀገር ላይ ሆና እንደው በጌታ ስም እንዴት የሚያስቀና ነው ጌታ። አሕዛብ ሀገር ላይ ሆና እና እሷ ብቻ አይደለችም፣ እሷን መሰዎች ብዙዎች አሉ እህቶቿ ምናምን እና እንደዚህ የሚታገሉ አሉና ስለዚህም እንደነዚህ አይነት እህቶችን አሁን ይሄኛው አካውንቷ እኔ በጣም በእርግጠኝነት እኔ ከ6 በላይ ምናምን ፎሎ አድርጌያለሁ። እሷን ቤቲ እህቶችን እንኳን የማስታውሳቸው ኤፌሶን ምናምን ማለት ነው ከ6 በላይ ምናምን አካውንታቸውን በእርግጠኝነት ቅርብ ጊዜ እንኳን ዘግቶ ነበረ። እና ሁላችሁም በቃ ተደጋግሞ 10 ጊዜ አዳዲስ አካውንት መከፈት የለበትም። እና በቻላችሁ መጠን ኮፒ ሊንክ ምናምን አድርጉላት። እርግጥ ነው አንድ ነገር ተሳስተሃል እያሉ ነው ኮመንት ላይ ስለማማዬ የጾታዋን ጉዳይ ነው ወንድ ናት እያሉ ነው። እሺ እዚህ ላይ ተሳስቻለሁ። ልክ ነው ካላየን አላምንም አላለም አንዱ ኮመንት ላይ ጊዜው ምንድን ነው። እና ማሚታዬ በጣም ተወዳጅ እህት ነች። ሁላችሁም አካውንቷን ገብታችሁ ኮፒ ሊንክ አድርጉላት። እሺ ኮፒ ሊንክ አድርጉላት። የምትለቃቸውን ቪዲዮዎች ሼር ብታደርጉ በጣም ብዙ ነፍሳትን ማትረፍ እንችላለን። ለብዙ ነፍሳት መጽናናት እንችላለን። ለብዙ ነፍሳት መጽናት ምክንያት ልንሆን እንችላለን። እንደዛ ነው ሁላችሁ። እሺ ማን ነው ማይክ ያነሳው? እሺ ኡስማንዬ ወደ አንተ እንመጣለን። እሺ ወደ አንተ እንመጣለን። ወንድሞች ላስቀድምና ሐሳብ ይስጡና ይሰማል። ኡስማን አለ? ኡስማን እሺ ለማንኛውም ኮፒ ሊንክ አድርጉ ጋይስ። ሰው ለምን እንደገባ እናቆም። እሺ ከቻለ ይቀጥላል። ኡስማን አለ? ኡስማን ድምጽ አይሰማም እንዴ ጋይስ? ድምጽ ይሰማል አለ? ይሄ አንተ ይሰማኛል እናቱ። ኡስማን አይሰማም? ይቀመጥ ችግር የለውም። ሪፖርቱም ከሆነ ያርግ። እናንተ ኮፒ ሊንክ አድርጉ። እሺ ችግር የለውም። ቀጥል እናቱ። ሰላም ክርስቶስ ይብዛላችሁ ብያለሁ። ባሮክዬ ቃለ ሕይወት ያሰማ። ማማዬ እህቴ አንቺንም ቃለ ሕይወት ያሰማሽ። ብዙ ነገር ብላችኋል። እናንተ ላይ ከምጨምር ይልቅ ደስታዬን ብቻ ልግለጽ። በጣም ደስ ብሎኛል ዛሬ በእውነት በጣም ነው ደስ ያለኝ። ይሰማል ድምጼ ባሮኬ? ይሰማል፣ በደንብ ነው የሚሰማው። እሺ በጣም ነው ደስ ያለኝ። በጣም ደስ ብሎኛል። በጣም ይቀርታ። እንደውም ትንሽ እናቱዬ በነገራችን ላይ ወደ 6 ዓመት አካባቢ እያጠና ነበረ። በጣም ጎበዝ፣ በጌታ ስም በጣም ጎበዝ የሚለው ቃል አይገልጠው። እዚህ ስላለ ሳይሆን በጣም የሚያነብ የሚፈልግ እናም ደግሞ በቃ በደንብ በሚገባ ሁኔታ ቤተክርስቲያን ተረድቷት የመጣ ሰው እና ትንሽዬ እዚህ ውስጥ ያሉ አንዳንድ ፕሮቴስታንቶችም አሉ አሁን እየተማሩ ያዩዋቸውም ስለሆነ ለእነርሱም የሆነ ማሳያ ስለሚሆን ትምህርትም ስለሚሆን እስኪ አንተ እንዴት ነበር የመጣህበት መንገድ? ትንሽ ራፍሊ ትንሽዬ ነገር ሂድበትና አመጣጥ ፍለጋ የፈጀብህን መነሻህን እና መጨረሻ ላይም እንድትጠመቅ ያደረገህን ነገር ያገኘው ግኝትህን ትንሽ ብትነግረን ደስ ይላል። እሺ ባሮኪ፣ እሺ ወንድሜ፣ እሺ በመጀመሪያ ደስታዬን ልግለጽና ወደ እኔ ሀሳብ ሄዳለሁኝ። በጣም ደስ ብሎኛል። ቅድም የተናገራችሁት እናንተም ወንድሜ እህቴም የተናገራችሁት ነገር በጣም ደስ ይላል። በእውነት ለመናገር ልክ ከሉቃስ ወንጌል ምዕራፍ 15 እንደጠቀሳችሁት ማለት ነው።
የጠፋው ሲገኝ በጣም ደስ ይላል። ለዚያውም በዚህ በመድኃኔዓለም ቀን ሀብተ ወልድ ተብሎ መሰየም ራሱ በጣም ደስ ይላልና እግዚአብሔር ይመስገን። በጣም ደስ ብሎኛል። ደሜን እንኳን ደስ ያለ ማለት እወዳለሁ። ደሜ ትላንትና በጣም አጠንክሮ ከሚቃወሙ ሰዎች መካከል የነበረ ሰው ዛሬም ደግሞ እቺን ቤተክርስቲያን አውቋት ሲመጣ በጣም የሚያስቀና ነው። እንደውም ነገ ደሜ ከሁላችን የሚብስ ሆኖ ይገኛል ብዬ ተስፋ አደርጋለሁ። በጣም ደስ ብሎኛል። ከዛ አንፃር እግዚአብሔር ይመስገን። እንግዲህ ለሌሎቹ ምናልባት ማማ ያለችው ላይም ትንሽ እሱ ላይም ኮሜንት ላድርግበት። እንደዚህ አይነት ሰዎች ሲመጡ በደስታ መቀበልን፣ ብዙ ትምህርት እንዲያገኙ ማድረግን፣ በደንብ ቤተክርስቲያን እንዲያውቃት ማሳደግ ላይ በጣም ብንሰራ ጥሩ ነው ብዬ አስባለሁ። እንደዚህ አይነት ሪፍሌክሽኖች እኔ ጋም ስለነበሩ ማለት ነው። ልክ ያ የጠፋው ልጅ ሲገኝ ታላቅየው እንዳክተመተመ አንዳንድ ጊዜ እኛም እንደዛ እንዳንሆን ጥንቃቄ ብናደርግ ጥሩ ነው። ምክንያቱም ምንም ትልቅ ሰው ቢመጣ እኔ በእድሜ ትልቅ ሆኜ በመጣም ያው እንደ 40 ልጅ ነውና ዳግም የተወለድኩትን። ስለዚህ ልጅ ደግሞ እንደገና ነው ድክ ድክ ብሎ የሚያድገው። ስለዚህ ልጆች ሊያድጉ ሲጥሩ በጣም ከሚያሳድጉ ፖዚቲቭ ነገርን ከሚያሳዩ መልካም የሆነውን ቀናን ነገር ከሚያሳዩ ሰዎች መካከል እንድንሆን እንግዲህ ሁላችንም እግዚአብሔር ይርዳን ማለት ፈልጋለሁ። እዚህ ውስጥ ያላችሁ ደግሞ ምናልባት ፕሮቴስታንት የሆናችሁ ወንድሞችና እህቶችም ቅድስት ቤተክርስቲያንን በሚገባ የምታውቁበትን ሃፒታይት በደንብ እንዲከፈትላችሁ እንግዲህ የዘወትር ጸሎታችን ነው። በደንብ እንድታዩት፣ እንድታውቋት፣ እንድታነቧት፣ እንድትመረምሯት እንግዲህ ዛሬም ሃፒታይታችሁ እንዲከፈት እንግዲህ በብርቱ ጥሪ እናቀርብላችኋለን ማለት ነው። ዝም ብለን እልህ ተያይዘን ወይም ግብ ፈልገን አይደለም ኑ በብርሃኑ ተመላለሱ የሚለውን ኮንፌሽን የምንናገረው ወይም ደግሞ ኮንፌስ የምናደርገው የምናውጀው እልህ ስለያዘን ሳይሆን የገባን እውነት ስላለ ነው። ያ እውነት ደግሞ ላይመለስ በውስጣችን ሰርጾ ስለገባ ሁላችሁም ሰዎች አንድ በተለይ እኛን በእምነት የማትመስሉን ከኛ ጋር የሌላችሁ ሰዎች ኢንቫይት የምናደርጋችሁ ነገር ቢኖር ምንድነው እንድታዩዋት፣ እንድትመረምሯት፣ እንድትጠጓት፣ እንድትፈትሹ ዛሬም ጥሪ እናቀርብላችኋለን። ይሄ ማለት እንግዲህ ትልቅ ኮንፊደንስም ነው ብዬ አስባለሁ አይደለ? በእናንተ ቋንቋ ትልቅ ኮንፊደንስ ነው። ቅረቡና ተመልከቷት፣ እዩዋት። ከዛ ቅድስት ቤተክርስቲያንን ካያችኋት በኋላ ምን እንደምትወስኑ እንግዲህ ውሳኔው እናንተ ይሆናል ማለት ነው። ያያት፣ የመረመራት፣ ያጠናት በፍጹም ቅንነትና የዋህነት የተጠጋት መጨረሻው ምን እንደሚሆን ግልጽ ነው። ስለዚህ የቤተክርስቲያን ታሪክን ማየት፣ የቅዱሳንን ታሪክ ማወቅ፣ ቅዱሱን መጽሐፍ በሚገባ ማጥናት፣ ቅዱሳት መጽሐፍት ደግሞ እንዴት እንደተተረጎሙ ከጉባኤያት ማየት፣ እነዚህን ሁሉ ብናይ ወደ ቅድስት ቤተክርስቲያን አማራጫችን ይሆናል ማለት ነው። ዛሬም ነገም አልለውጠው ኑ በብርሃኑ ተመላለሱ እንላለን። እውነተኛው ክርስቶስ ወደሚነገርበት፣ ወደሚሰበክበት፣ ወደሚበላበት፣ ወደሚጠጣበት፣ ወደሚዳበስበት በአካል ወደሚገኝበት ህብረታዊ ህልውና ወዳለበት ወደ ቅድስት ቤተክርስቲያን እንድትመጡ ዛሬም ኮንፌስ እናደርግላችኋለን ማለት ነው። እናውጀላችኋለን። ይሄ ብሽሽቅ ሳይሆን እውነታ ነው። ቀን ሳለ ስለሚል እንግዲህ ዛሬ ቀን ሳለ ነገር ሳይረፍድ ሁላችንም በጊዜ እንግዲህ ከሚሰበሰቡት እንድንሆን ማለት ነው። የመዳን ጉዳይ ቀልድ ነገር አይደለም፣ ጨዋታ አይደለም፣ ፌዝ አይደለም። ሁላችንም ነፍሳችንን ማዳን የምንፈልግ ሁሉ በዚህ አይነት ነገር ብንተጋ መልካም ነው። በእኔ በኩል እንግዲህ እኔ ናቴ ቅድስት ቤተክርስቲያን ከሚተችበት፣ ከሚሰደብበት፣ አጉል ከሚነገርበት ቦታ የመጣው ሰው ነኝ። ለምሳሌ አንዳንድ ሰዎች እዚህ ታውቋቸው እንደሆነ እነዚህ መሪጌታ ስጦታው እነ መሪጌታ ከሌ ምናምን ነበርኩ፣ ጠንቋይ ነበርኩ፣ መተተኛ ነበርኩ የሚሉትን ሲዲዎች እየሰማው መጽሐፎቻቸውን እያነበብኩ ይነጋል የሚል መጽሐፍ፣ ከመጋረጃው በስተጀርባ የሚል መጽሐፍ፣ የታድሶ መናፍቃን የጻፉትን መጽሐፍ እያነበብኩ ከልጅነት የነበርኩ ሰው ነኝ። የፕሮቴስታንቱ ቤት ውስጥ ቅድም ወንድሜ ስሜ ታደሰን ያነሳቸው ለምሳሌ ባሮኬን እኔ ከነ ቤተሰብን አማቃቸው። እኛ ቤተሰብ ይመጡ ነበር፣ ሮብ ጸሎት ይጸልዩ ነበር እኛ ቤት እየመጡ ድሮ ማለት ነው። ፋዘር 42 ዓመት በሙሉ ወንጌል ቤተክርስቲያን ውስጥ ፓስተር ነው። ስቲል አሁንም ፓስተር ቢተው ገዳ ይባላል፣ ታዋቂ ነው። በዛ ውስጥ የነበረ ነው። ስለዚህ እኔ ፕሮቴስታንት ባክግራውንድ የነበረኝ ነው። ምንም አይነት ኦርቶዶክስ መረጃም የለኝም በነገራችን ላይ። ስለዚህ እንግዲህ ምን ያህል ፊል እንደምታደርጉት ይገባል። ለእኔ ሰርች ማድረግ በጣም ፔንፉል ነው። ምክንያቱም አንዳንድ ሰዎች ከኦርቶዶክስ ነው ድንገት ወጥተው የሄዱት።
ስለዚህ ትንሽ አላቸው፣ ቀለሙ አላቸው፣ ቢያንስ ቋንቋውን ትንሽ ያውቃሉ። ቢያንስ የዘወትር ጸሎትን እኮ ያውቃሉ። እኔ የዘወትር ጸሎት ምን እንደሆነ እንኳን አላቅም። የዘወትር ጸሎት ምን ይሁን፣ ኦርቶዶክስ ምን እንደሆነች አላቅ፣ ተዋህዶ ምን ይሁን አላቅ። ግን ትችት ሰምቻለሁ፣ ብዙ መጽሐፎቿን አንብቤያለሁ። ጮራ የሚባል መጽሐፍ ድሮ ነበረ፣ ይሄ ታድሶ መናፍቃን የሚጽፉት መጽሐፍ። ስማ ጽድቅ የሚባል ደግሞ መሰረተ ስብሐት ለአብ የሚባል ሰው የሚጽፈው መጽሐፍን ድሮ እጄ ላይ ገብቷል። ስለዚህ ትችት ብቻ ሰምቶ ያደገ ሰው ወደ ኦርቶዶክስ ለመምጣት የእግዚአብሔርም ታምራት ያስፈልጋል ብዬ አስባለሁ። እና በእኔ ህይወት ላይ ታምርም ተፈጽሟል፣ የእግዚአብሔርም ታምር እና በጣም ፍለጋዎች ነበሩብኝ። ይሄንን ሁሉ ሐሜት ይሄንን ሁሉ ጥላቻ ብቻ የሰማ ሰው ድንገት ኦርቶዶክስ አይሆንም። ስለዚህ ፍለጋዎች ነበሩ። ከዛ ይሄ ሁሉ የምትተችበት ምክንያት፣ ይሄ ሁሉ ነገር የምትጠላበት ምክንያት ምንድነው ብዬ ፍለጋ አደርግ ነበር። ከዛ ፍለጋ ሳደርግ እግዚአብሔር ሲረዳኝ እጄ ላይ የወደቀው ደግሞ መጽሐፍ በሚገርም ሁኔታ ስለ ኦርቶዶክስ ተዋህዶ ቤተክርስቲያን መናገር አይደለም እንደው በቃ ፈትፍቶ የሚናገር መጽሐፍ፣ ለዚያውም ሀገር በቀል የሆነ ሀገራዊ ቋንቋ ያላቸው የመልአከ ብርሃን አድማሱ ጀንበሬ መጽሐፍ ነው እጄ ላይ የገባው። ስለዚህ ደግሞ በሚገባ ለፕሮቴስታንትም ለካቶሊክም መልስ የሰጡ አባት ናቸው። በረከታቸው ይድረሰን። በእውነት በጣም የማከብራቸው አባት፣ ለእኔ በጣም ትልቅ ምሳሌ፣ ክርስቶስን ያየሁባቸው መስታወት ናቸውና ልክ ቅድም እንደተነገረው ዕብራውያን ምዕራፍ 13 ላይ እንዳለው ማለት ነው ተዘከሩ መካንንቲክሙ ዘነገረክሙ ቃለ እግዚአብሔር እንደሚል የእግዚአብሔር ቃል የተናገሯችሁን ዋነኞቻችሁን አስቡ እንደሚል ማለት ነው። ስለዚህ ዋነኞቻቸው ከሚባሉት መካከል የእግዚአብሔርን ቃል በሚገባ ከነገሩኝ መካከል አንዱ ነው። ስለዚህ እሳቸው ኮኮ ሃይማኖት የሚል ለፕሮቴስታንት፣ መድሎተ አሚን የሚል ለካቶሊክ መጽሐፍ ጽፈዋል። ስለዚህ በእሳቸው መጽሐፍ ባነበብኩ ጊዜ በደንብ ነገሮችን እንድረዳ እግዚአብሔር በሩን ከፈተልኝ። ፍርሃት እየከበበኝ ገና አዲስ ነው፣ ልምድ የለኝም። ጣዖት ታመልካለች ትባላለች ቤተክርስቲያኒቱ፣ ለስዕል ትሰግዳለች ትባላለች፣ አምልኮተ ጣዖት የበዛባት ቤተክርስቲያን ናት ትባላለች። እኔ ጸሎትም ማቀው በመስገድ አይደለም። እኔ ጸሎትም ማቀው ቤተክርስቲያን ጋር ሄዶ ቆሞ እየሰገዱ በመናገር አይደለም። እኔ ጸሎትም ማቀው በቃ ዝም ብሎ በርከክ ብለው ታታታታ እያሉ ማውራት ነውና እኔ ጸሎት ያንን አላቆም፣ ልምዱም የለኝም። ስለዚህ ፍርሃት ሁሉ ነበረብኝ። ገና ለመላመድ አዲስ ትሬንድ ነው፣ አዲስ ካልቸር ነው የገባው ማለት ነው በእኔ ህይወት። ብዙ እውቀቱ የለኝም። ስለዚህ ወደ አዲስ ካልቸር ምገባ ስለሆንኩኝ ፍርሃቱ ነበረ፣ ድንጋጤው ነበረ። ከዛ ግን ያ ፍርሃት እየሳበኝ ወደ ቅድስት ቤተክርስቲያን በምገባበት ሰዓት የቤተክርስቲያን ታሪክ በዓለም መድረክን የብጽዕነታቸው መጽሐፍ ማለት ነው ደረሰ። እንግዲህ የሸዋ ሊቀ ጳጳስ የነበሩት ማለት ነው አባ ጎርጎርዮስ ማለት ነው። የእሳቸው መጽሐፍ እጄ ላይ ገብቶ የእሳቸውን መጽሐፍ ሳነብ ጉባኤትን ደግሞ ማወቅ እድል አገኘው ማለት ነው። የኒቂያ ጉባኤን ማወቅ ጀመርኩ። የኒቂያ ጉባኤን ሳጠና የአትናቴዎስን ህይወት ደግሞ ለማወቅ እድል አገኘው። የአትናቴዎስ ህይወትን ደግሞ ለማወቅ ስንፈልግ የዲያቆን ያረጋል አበጋዝ መጽሐፍ እጄ ላይ ወደቀ ማለት ነው። አትናቴዎስ ታሪኩ እንዴት ድንቅ እንደሆነ ማየት ጀመርኩኝ። ስለዚህ ይሄንን የመሰለ አባት የከፈለውን ዋጋ እና በነገራችን ላይ አንዳንድ ፕሮቴስታንት ወንድሞቻችንም ካላችሁ እዚህ ውስጥ እየሰማችሁ እንደሆነ አስባለሁ። በተለይ በቅንነት የሚሰሙ ሰዎችም በጣም ትምህርት እንዲሆናችሁ። እኔ ዩዝ ፓስተር ሆኜም 12 ዓመት ያገለገልኩ ሰው ነኝ። በነገራችን ላይ ፕሮቴስታንት ውስጥ 12 ዓመት እዛ ውስጥ በነበርኩበት ጊዜ አትናቴዎስ በጣም ከሚገርመኝ ነገር ባልሳሳት ወደ 47 ዓመት በመንበረ ጵጵስና ኖሮ ለ14 ዓመት ግን በስደት የኖረ 5 ጊዜ የተሰደደ ለሃይማኖቱ ጠንካራ የነበረ አባት ነው። ስለዚህ እኛ ስለ አባቶች ስናነሳ ዝም ብሎ ሞቅ ስላለን እንዳይመስላችሁ፣ አባቱን ማከብር ልጅ መሆን አይችልም እና እነዚህን የመሰሉ አባቶች በክርስትና ውስጥ ስለነበሩ ነው እና አትናቴዎስን የመሰሉ። ስለዚህ የኒቂያን ጉባኤ፣ የኮንስታንቲኖፕል ጉባኤ፣ የኤፌሶን ጉባኤ የተወገዙ መናፍቃን እነማን እንደሆኑ፣ አውጋዥ አባቶች እነማን እንደነበሩ፣ ሰለስቱ ምዕት ስንባል ሊቃውንት ስንላቸው አንዳንድ ሰዎች የሚያስቡት ዝም ብለው ምንጽር ያደረጉ ላብራቶሪ የዋሉ ማለታችን አይደለም። ክርስቶስን በአካል የሚመስሉ ማለት ነው። መከራ የተቀበሉ ስለ ክርስቶስ እግራቸው የተቆረጠ አይኖቻቸው የፈረጠ ማለታችን ነው እንጂ ሊቃውንት ሲባል እስክሪፕቶ ይዘው ወደ ላይብረሪ የሚሮጡ ማለታችን አይደለም። የክርስቶስ ሊቃውንት ማለት እግዚአብሔርን የሚመስሉ ቤተክርስቲያንን በሚገባ የወከሏት የነ ሐዋርያው ቅዱስ ጳውሎስ ምሳሌዎች ማለት ነው። ሐዋርያው ቅዱስ ጳውሎስ እንዳለ በፊልጵስዩስ ምዕራፍ 3 ላይ ያለው ማለት ነው። እሱንና የትንሣኤውን ኃይል እንዳውቅ በመከራውም እንድካፈል ወደ ሙታን ትንሣኤ ልደርስ ቢሆንልኝ በሞቱ እንኳን እንድመስለው እመኛለሁ ያሉ አባቶች ማለት ነው። እንኳን በኖሮ በሞቱ ልምሰለው የሚሉ አባቶች ያላት ቤተክርስቲያን ናት። ስለዚህ ወደዚህ ቤተክርስቲያን
በእውነት ዛሬ በሹፈት ላይ ያላችሁ እያላገጣችሁ ያላችሁ እየተሳለቃችሁ እየተሳደባችሁ ያላችሁ ሰዎች ካላችሁ አሁንም አንድ ጥሪ እናቀርብላችኋለን። ቀኑ ሳይረፍድ በጊዜ እንሰብሰብ፣ እዚች መርከብ ውስጥ እንግባ፣ ሰማያዊውን መና እንመገብ፣ ክርስቶስን እንጠጣ፣ እንብላ፣ ወደዛች ወደ ሰማያዊቱ መንግስት አብረን እናዝግም፣ አብረን እንጓዝ፣ አብረን እንሂድ፣ ከደከመን እንተጋገዝ፣ እንደጋገፍ። መጽሐፍ ቅዱስ ሲናገር አይደለ መዝሙረ ዳዊት ምዕራፍ 1 ላይ ብፁዕ በዚ ዘኢሆረ በምክረ ረሲያን ወዘይቆመ ውስጠ ፍኖተ ኃጥአን ወዘይነበረ ውስጠ መንበረ መስተሳልቃን ይላል። ከሚሳለቁ ጋር የማይቀመጥ ከሚያፌዙ ጋር የማያፌዝ የተባረከ ነው። እሱ ግን ህጉን በሌሊትና በቀን ሁሉ ያስባል። ስለዚህ እሱም በውሃ ዳር እንደተተከለ ፍሬውም እንደሚያፈራ ይሆናል አይደል? ክፎች ግን እንዲህ አይደለም፣ ነገር ግን ነፋስ ጠርጎ እንደሚወስደው ትቢያ ናቸው። ስለዚህ ክፎች በፍርድ ኃጢአተኞችን በጻድቃን ማህበር አይቆሙም። እግዚአብሔር የጻድቃንን መንገድ ያውቃልና የኃጢአተኞች መንገድ ግን ትጠፋለች ይላል። ስለዚህ ከሚሳለቁ፣ ሾርኒ ከሞላባቸው፣ ልግጫ ከሞላባቸው፣ ፌዝ ከሞላባቸው፣ አሽዋፊዎች፣ ሾርኒ ካለባቸው ሰዎች ተለይተን ቅድስት ቤተክርስቲያንን በሚገባ እንድንመረምራት እንድናያት ይሁንልን። ከመጣን ደግሞ ቅዱስ መጽሐፍ እንዲህ ይላል፣ በብርሃን ብርሃንን እናያለን ይላል አይደል? በብርሃን ብርሃንን እናያለን። ይሄን ደግሞ በሃይማኖት እንጸልያለን። ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ እንለዋለን። ስለዚህ በብርሃን ብርሃንን እናያለን፣ እንገሰግሳለን ወደፊት ማለት ነው። ስለዚህ ኑና ክርስቶስን እያየን ስለሱ የተጋደሉትን ቅዱሳን እየተመለከትን ልክ በዕብራውያን ምዕራፍ 12 ስለዚህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛም ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአት አስወግደን የሃይማኖታችን ጀማሪና ፈጻሚ ኢየሱስ ክርስቶስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። እርሱ ነውርን ንቆ በፊቱም ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧልና ስለዚህ እኛም አብረን እንጓዝ እንገስግስ ማለት ነው። የኔ ፍለጋ ብዙ ነበር። እንደውም አንድ ቀን እገባለሁ በደንብ አወራቸዋለሁ። ሌላም ፔንፉል የሆኑ ላይፎች ነበሩ። እግዚአብሔር ግን ከብዙ ታድጎኛል፣ አስመልጦኛል። እንግዲህ በጸሎታችሁ አስቡኝ። ተስፋ ስላሴ ይባላለሁ። አክቹአሊ ዛሬ ስለ ሀብተ ወልድ ልናወራ ነው፣ ስለ ደም የገባ ነው። ግን ተስፋ ስላሴ ይባላለሁ። በጸሎታችሁ አስቡኝ። እናንተንም በዚሁ ስለምትታገሉትም ሰዎች አሁን ይሄ የሽንገላ ጊዜ ስላይደለ እግዚአብሔር ይባርካችሁ። ቁም ነገር ብላችሁ የያዛችሁ ባሮክዬ፣ ወንድሜ አኬ፣ ወንድሜ ጋዲ፣ ወንድሜ ዮባ፣ ወንድሜ ዲያቆን ዘማርያም፣ ወንድሜ በተለይ ስመጣ ዲያቆን ያሬድ እያረሰውም አሁን ከመጣ እንግዲህ መስቀል እንሰጣለን ያለኝ ወንድሜ ያረሰው መቼም ልረሳው አልችልም። መስቀል ያስረከበኝ ወንድሜ እግዚአብሔር ይባርከው። ሁሉንም እንደኔ ደግሞ የመጡትንም ቶኒዬን፣ ቢኒንም፣ ደሜንም፣ ተሜን እግዚአብሔር በጣም ያጽናን። እንግዲህ የተወደደችው ያቺ ቀን ብቻ ያቺ ቀን ላይ ያድርሰን ሁላችንም። ማማይም ስለምትሰሪው ስራ ስለትጋትሽ እግዚአብሔር እንግዲህ ብድሩን ይክፈል። ቅዱሳንን ስላገለገላችሁ እስካሁንም ስለምታገለግሏቸው ያደረጋችሁትን ስራ ለስሙ የሚያሳያችሁትን ፍቅር ይረሳ ዘንድ እግዚአብሔር አመፀኛ አይደለም ነው የሚለውና እንግዲህ ብድር ከፋይ እግዚአብሔር ነው። ውለታችሁን እግዚአብሔር ይክፈል። ኤፌሶንም ቤትሻ ስለምታደርጉት ትግል ሁላችሁንም እግዚአብሔር ያክብራችሁ። በጣም በርቱልኝ እላለሁኝ። ባሮክዬ በጣም በርቱ። በጸሎት ያስባችኋለሁ። በርቱ። ደግሞ ማትሰናከሉ ስለሆናችሁ ጠንካሮችም ስለሆናችሁ ይገርመኛል በእውነት። በእድሜ ይበልጣችኋለሁ በእውነት በጥቂቱም ቢሆን እና ግን ጥንካሬያችሁ ያስቀናል። በርቱ። በጸሎት ያስባችኋለሁ። እግዚአብሔር ከእናንተ ጋር ይሆን። ናቲ በጣም የሚገራርም ነገር ነው። ልብ ያለው ልብ ይለዋል የሚባለው ልብ ላለው በደንብ አስተውሎ ለሰማ ሰው በጣም የሚገርም ትምህርት ያስተማራል። እንደሰማችሁት በጣም በትልልቅ ደረጃ ላይ የነበሩ አሁንም ደግሞ ያሉ በፕሮቴስታንት ቦታ ላይ ያሉ ትልቅ ፖዚሽን ይዘው ያሉ በጣም ትልቅ መጋቢ አስተማሪ የሆኑ እንደነዚህ ሰዎች ቤት እንትን ያሉ። በነገራችን ላይ አባትህም እኮ እንትን ነበሩ ናቱ ፕሮቴስታንት ትልቅ እንትን ነበራቸው እሳቸው አሁንም ናቸው። ባይዘው በጣም ማለት ይሄ ዝም ብሎ እንዳይመስልህ አሁን አንድ እነ ቀሌሜ እንደሚቀባጥሩት እንዳይመስልህ ለመሬት የከበዱ እነ ፓስተር ጻዲቁ በጣም የሚያከብሯቸው በጣም የተከበሩ ናቸው። ፓስተር ቢተው ብትል ዩቲዩብ ላይም ብትፈልጓቸው አታጧቸው። ቁጭ ብለን እናወራለን፣ ስለ ቅድስት ቤተክርስቲያን እናወራለን። ቤት መተው ሰሞኑን ጎብኝተው ነበር ራሱ የትንሳኤ አካባቢ እና አንተ እንደውም ጾምን ፈታል እስቲ ና እንጋብዝ ብለውኝ ቤት መተዋል። አባቴም ቁጭ ብለው ጾም ፈታልና እንጋብዝ ብለው መተው ቁጭ ብለው ስለ ኦርቶዶክስ ቤተክርስቲያን እናወራለን። ምን ገብቶን ሄድከው እንላለን። ክርስቶስ በኦርቶዶክስ እንዲህ ነው እላችኋለሁ።
ቱቤ የሆነ ስለማውራት ፋዘር እንደውም ኦርቶዶክስ እንዲህ መሆኗን ባውቅ ቀድሜ የምወጣ አይመስለኝም እስከ ማለት ደርሷል። በጣም እግዚአብሔርን የሚፈራ ሰው ነው። ትልቅ ሰው ነው። በጣም የተከበረ ሰው ነው። ዝም ብሎ አሁን አንዳንድ ፕሮቴስታንት ውስጥ የሚቀባጥሩት ሁሉ አይደለም። በነገራችን ላይ በጣም የተፈራ በደርግ ዘመን በተለይ ደርግ ያኔ እግዚአብሔር ጠል አልነበረ አመራሩ። የደርግ አመራር በዛ ጊዜ ዋጋ ከከፈሉ ከታሰሩ ሰዎች መካከል ነው። በእምነቱ በሻሸመኔ ከተማ ታስሮ ነበር። ተገርፈው ብዙ ዋጋ የከፈለ ሰው ነው። ቀላል ሰው አይደለም። እና እንዲህ አይነት ሰው ነው። ከዚህ ቤተሰብ ውስጥ ነው። እና አንዱ ምን ልንፈለግ ነው በደንብ ስለ ኦርቶዶክስ ተዋሕዶ ቤተክርስቲያን የለም ብዙ መጽሐፍትን በማወቅ በማንበብ ምናምን ያልታደለ ሰው ስለነበር እንጂ ቢያውቅ ኖሮ ሁላችንንም እዚህ በቃ እንዳለ ተጨምቀን አናክልም። እውነት ለማጋነን ሳይሆን በጣም ኃይለኛ ጠንካራ ሰው ነው እና ቢያውቃት ኖሮ ብዙ ርቀት የሚሄድ አባቴ ነበረ። እናቴም እንደዛው። እኔ እኮ ብዙም አላቅም ነበር። እንደውም እኮ ምንድነው ወለተ ማርያም ነበር የክርስትና ስሜ ልጅ እያለሁ አስታውሳለሁ። እስቲ ንገረኝ ስለሱ ብላኝ እንኳን ስናወራ በጣም ቅንና እግዚአብሔር የምትፈራ ናት። በእውነት ለመናገር እኔ አንዳንዴ ምን እላለሁኝ በእውነት እንባዬ ይመጣል። እንደው ከኔ እድሜ ቀንሶ ለእነሱ ይስጥላለሁ። በጣም ሀቀኞች ናቸው። በጣም ዋጋ ላመኑበት ዋጋ የሚከፍሉ ሰዎች ናቸው እና ከነዚህ ቤተሰብ የተገኘው አንዳንድ ጊዜ ምናልባት እዚህ ቲክቶክ ላይ የምታዩቸውም ዝም ብሎ ውር የሚሉ አንዳንድ የለም የማይጠቅም ወሬ የሚያወሩት አይነት አይደሉም። እነሱ ማለት በጣም ለመስማትም ፈቃደኛ የሆኑ ቄሶችን ሲያገኙ እንዴት እንደሚሆኑ ቁጭ ብሎ የሚያወሩ የሚጫወቱ እና እውነት የገባቸው ጊዜ እንግዲህ ወይ ደግሞ ስለ ኦርቶዶክስ የገባቸው ጊዜ ለማመንም ወደኋላ የማይል ሰው በጣም ጨካኝና በጣም ላመነበት ነገር ጠንካራ ሰው ነው ፋዘር ማለት እና ብዙዎች ያውቁታል። ለዛም ነው ባይዘው በጣም ኮንፍሮንትም ያልበዛብኝ ስለሚያውቁት ነው። አንዳንዱ ፕሮቴስታንት አካባቢ ናቲ ምን ብለው ወደ ስድብ ያልሄዱት ያው ጋሽ ቢተው በደንብ ስለሚያውቁት ነው እና ያው እሱ ላመነበት ያለውን ቆራጥነት ስለሚያውቁ ነው። በዚህም ሆነ በዛ ግን በጣም በብዙ መንገድ እግዚአብሔር የረዳው ሰው ነው። እንግዲህ ነገ ደግሞ የሚሆነውን እግዚአብሔር ያውቃል። መጽሐፍም እንደውም አሉት 2 መጽሐፍ ጽፏል በፕሮቴስታንት ቤት። ሰሞኑን መጽሐፍ ያስመርቃል። መንፈስ ቅዱስና ስራዎቹ ነው የሚል መጽሐፍ ሁሉ ጽፎ ነበርና እንደውም አንዳንድ እምነቶች አይመስሉንም ሁሉ ፕሮቴስታንቶች ይሉታል። ለምሳሌ ሙሉ ወንጌል ነው ግን የክርስቶስ ስጋ አማናዊ ነው ብሎም ያምን ሰው ነው። ለምሳሌ የክርስቶስ ስጋ እውነተኛ ስጋ ነው፣ እውነተኛ ደም ነው ብሎም ያምን ነው። ስለ ክርስቶስ ደም ሲናገር ሲሰብክ ሲሰማ በፍጹም ፕሮቴስታንታዊ ከለር ያለውም አይመስልም። ሲሪየስሊ ነው የሚያምነው እሱ እና ያን ስታየው በቃ አንዳንድ ጊዜ እንዲህ አይነት እንግዲህ እንደ ቆርኔሌዎስ አያቸዋለሁ። አንዳንድ ሰዎች ገና አልተቀላቀሉም ወደ አማናይቱ ቤተክርስቲያን ግን በቃ መልአክም ይገለጥላቸው። ቆርኔሌዎስ እኮ ገና ሐዋርያት ጉባኤ ሳይቀላቀል መልአክ የጎበኛው ሰው ነው እና አንዳንዴ እንዲህ አይነት ሰዎችም አሉ ልላችሁ ፈልጌ ነው። በአንድ በኩል ፕሮቴስታንት ውስጥም በቅንነት የሚፈልጉ አሉ እና ተስፋ አትቁረጡ ለማለት ነው። እናንተንም በአገልግሎታችሁ ትጉ። ነገ ደግሞ በአንዲቷ ቅድስት ቤተክርስቲያን የምንሰበሰብበት መንገድ የሚከፈትበት ጊዜ ሩቅ አይሆንም ለማለት ፈልጌ ነው። እዚህ የምታውቋቸውን ሁሉ አንዳንዶቹን አገልግያቸዋለሁ አብሬያቸው። ለምሳሌ እነ ስሜ ታደሰ እኔ በደንብ ያውቁኛል። እነ ዶክተር ማሙሻ ፋንታ አስተምረውኛል ቴዎሎጂ። እነ ነቢይ ጥላሁን ማለት አብረን አገልግለናል። ያኔ በፕሮቴስታንት ኮንቴክስት ማለት ነው። ገጠር ከተማ ስንሄድ እንዲህ ዶሎ ሱማሌ የሚባል ሀገር ድረስ እንሄድ ነበር። ስለዚህ ዝም ብለን ሞቅ ብሎን የመጣን እንዳይመስላችሁ የሆነ የለም በእልህ አልመጣንም። ቅድስት ቤተክርስቲያን ልዩ ናት፣ ውድ ናት፣ ብርቅ ናት፣ የተለየች ናት ስንልና ዛሬም በዚች ቤተክርስቲያን እድሜ እንዲሰጠኝ በብዙ ጸልዩልኝ እንዳገለገለችኝ እንዳገለገላት ምን አልክ? አሁን ቤተሰቦች ያው አሁን እንደነገርከኝ እኔ ደግሞ ሰምቻለሁ። እንደዚህ አንተ ሳትነግረኝ ሰምቻለሁ። እናንተ የሆነ ሰው አውርቶኛል። አንተ ፕሮቴስታንት ጓደኛዬ እና ማለት ትልቅ ሰው ከመሆናቸው በዛም ላይ በፕሮቴስታንት ደግሞ ክብር እንዳላቸው በቃ እሳቸውን አባቴን አስነቅፍ ይሆን አሰድብ ይሆን የሚል ወደ ልብ ተመላልሶ ያዘገየ ጊዜያቶች ነበሩ። በጣም ብዙ ነበሩ። ባይዘው ሎስት ያረፉት ቤተሰብ አለ መሰለኝ። ናቲ ይከታ ስትመልሰው በደንብ አብሮ እንዲመልስ ለምን መሰለኝ ይሄን ጥያቄ ጠየቁ። ናቲ ብዙዎች ለቤተሰብ ሲሉ በጣም በብዙ መልኩ እውነት ተረድተው እውነትን አውቀው ጊዜ የሚጠብቁ አሉ። ትምህርቱንም እንትኑንም እኛ ቤተክርስቲያን ነው የሚካፈሉትና ግን ልጅነትን ጥልቀትን አላገኙም። በቃ አንዳንዶች ደግሞ ተደብቀውም ያሉ አሉ። የቤተሰብ ተጽዕኖ እንድረዳለን። ያው ግልጽ ነው የቤተሰብ ተጽዕኖ ምን ያህል ሊሆን እንደሚችል
አንተ ለአንተ ደግሞ ከሌሎቹም ደግሞ ይጸናል፣ ትንሽ ከፍ ይላል። በጣም በትልቅ አገልግሎት ላይ ያሉ መጽሐፍ በመጽሐፍ በፕሮቴስታንቱም ደግሞ ተቀባይነታቸው አባቴ እና የአንተ ኦርቶዶክስ መሆን በቃ እንዴት እንሳች አባቴን እንትናስ ብሏል አንብላ አስበህ ተጨንቀህ ታውቅ ነበረ? ውይ በጣም እውነት ለመናገር ለአባቴም ለእናቴም ልዩ ፍቅር ያለኝ ነኝ። እነሱ ላለማስቀየም የምጥረው ጥረት ልነግር አልችልም። አንዳንዴ በቃ በተለይ ፋዘርን አከብረዋለሁ ብቻ ሳይሆን የምርፈረዋለሁ በእውነት ለመናገር ምክንያቱም ብዙ መንገድ ያሳየኝ ሰው ስለሆነና እሱ ላለማስቀየም ብዬ ብዙ ጥረት አደርግ ነበረ። ኢቭን ስብከት ተልኬ ክፍለ ሀገር ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ገብቼ የስብከት ርዕስ ጽፌ እሄዳለሁ። ባይዘው ገብቼ ማለት ይሄን ያልነበርም ወደው እዚህ በተለይ ወደ ገርጂ ታውቀዋለህ አይደል? ፈለጋ ያለበት ማለት ነው። ፈለጋ አትናቴዎስ ገርጂ ማርያም ማለት ነው። ሳሪተ ምሕረት ከዛ ገብቼ ነበር ወደ መሰረተ ክርስቶስ ቤተክርስቲያን የሚሄደው። እዛ ገብቼ ስብከት ጽፌ መጽሐፍ ጽፌ አንዳንድ ጊዜ የሚሄድበት እየተደበኩ ራሱ የሄድኩበት ነገር ነበር። ጓደኛ በቃ ብዙም በጣም ወዷ ጓደኛ ነበረች። ሎስት አድርጌያለሁ። ኦልሞስት ፋሚሊ በለን ብዙ ነገር በቃ ዋጋ የሆነ ብዙ የምትከፍለው ዋጋ አለ። ከዛም አንፃር የተፈጠረም ነገር ነበረ እና ሎስት አድርጌያለሁ። ቤተሰብ ሎስት አድርጌያለሁ። ባይዘው በአንድ በኩል ምናልባት ስለሱ ሌላ ጊዜ በሰፊ ያወራለሁ። ያጣሁት ቤተሰብ ሎስት ያደረኩት ቤተሰብ ነበር። ብቻዬን የሆንኩባቸው ጊዜያቶች ነበሩ። ኦልሞስት 6 ዓመት ፍለጋ ወሬ በጣም ጭንቅም ነበረ። ያው የመናፍስት ሙጊያ ይኖራሉ። ወደ ቅድስት ቤተክርስቲያን በምናዘግም ጊዜ እንግዲህ ፓርቲ አይደለም የሚቀየረው፣ ህይወት ነው የሚቀየረው። ወደ ብርሃን ነው የሚመጣውና ቻሌንጆች ነበሩ በጣም እና በዛ ጊዜ በጣም ስደት በዝቶ ነበር። ፈለጋዬ ከባድ ነበር። ሰው አጥቼ ነበር። አብሮኝ የሚሆን ሰው እስካጣ ድረስ ተቸግሬ ነበር በጣም። በተለይ የሃይማኖት ፍለጋ ላይ ከባድ የሚሆነው ነገር ምንድነው? ማስረዳት አትችልም። ምን ብለህ ታስረዳለህ? አታስረዳ። በቃ ውስጥህን ይዘህ ነው ጸጥ የምትለው። ስለዚህ ከዛ አንጻር በጣም ፔንፉል ነበሩ። ለዛም ነው 6 ዓመት ስል ቀላል አልነበረም። 6 ዓመት ስል ያንን ነገር በምፈልግበት ጊዜ አባቴንም እናቴንም ለትንሽ ጊዜ አጥቻቸዋለሁ። የራሴ የምወደውንም ፋሚሊ አጥቻለሁ። ከዛ ወንድሞች 2 ወንድሞች አሉኝ በጣም እንዋደድ። አንዱ ሰዓሊ ነው ታላቅ ወንድሜ፣ በጣም ኤግዚቢሽን የሚያቀርብ ትልቅ ወንድም አለኝ። እሱን አጥቻለሁ። ብዙ በቃ ፍለጋው ላይ ብዙ ወደዛ ብያለሁና ግን በጣም ደስ የሚለው ነገር ምንድነው መጨረሻ ላይ እንትንን አንብብ ምንድነው ይሄ ስለ ነገረ ስላሴ የተጻፉ መጽሐፍቶችን እያነበብክ ጸልይባቸው ይሉኝ ነው ነበር። የሆኑ አባት እዚህ ሻሸመኔ ነው ተክለ ሃይማኖት የተዋወቅኳቸው 81 የሚባል ሰፈር። ስለ ስላሴ የተጻፈ መጽሐፍ አንብብና በደንብ ተርሞቹን ያዛቸውና ያን በቃልህ ይዘህ ጸልይበት። እየሰገድክ ጸልይ። በአንድነት አምናለሁ፣ በሶስትነት አምናለሁ፣ እግዚአብሔር አብ ወላዲ ብዬ፣ እግዚአብሔር ወልድ ተወላዲ ብዬ፣ እግዚአብሔር መንፈስ ቅዱስ ሰራጺ ብዬ አምናለሁ። ቅድስት ስላሴ ወደ አብርሃም እንደመጣ ወደ ቤቴና እንደዚህ ያለ ከፍርሃት አውጣኝ። ከምን በጣም ጭንቅም ነበረብኝ። ፍርሃቱ አንዱ ከቤተሰብም አንጻር ነው። ሁለተኛ ነገር ደግሞ ራሴም እኮ ነበርኩበት። ምክንያቱም ቴዎሎጂውን ተመሬዋለሁ። ራሴም ከሌ ሰንበዲ ተብዬበታለሁ። ፓስተር ናትናኤል ቢተው ተብዬበት ነበር እና ከዛ በኋላ ስለዚህ ራሴም የሆነ በቃ ማላውቀው ነገር ውስጥ ልገባ ነው። ሺፍት ላደርግ ነው። የካልቸር ለውጥ ሊመጣ ነው። የቤተሰብ ለውጥ ሊመጣ ነው። የጓደኛ ለውጥ ሊመጣ ነው። ብዙ ነው ትግሉ የነበረውና በዚህ ሁሉ ትግል ውስጥ ግን ምንድነው አንድ በጣም ደስ የሚለኝ ነገር እግዚአብሔር አገዘኝ። የሚገርምህ ገና ሳልመጣ ሮጬ ሄጄ ግቢ ገብርኤል ገዳም ማለት ነው እዚህ መንበረ መንግስት ጋር ወደ 4 ኪሎ ልንደርስ ስንል ያለው ግቢ ገብርኤል መንበረ መንግስት ሄጄ እስቲ አስተምሩኝ ትምህርት መማር ፈልጌ ነው ስል እኔ ግን ፕሮቴስታንት ነኝ። ይኸውላችሁ ኦርቶዶክሳውያንን በደንብ እንድታውቋቸው ነው ከሌላ እምነት ያላችሁ ሰዎች። እኔ ፕሮቴስታንት ፓስተር ነኝ፣ ግን አስተምሩኝ መማር ፈልጌ ነው። ትንሽ ነገረ መለኮት በአገራዊ ቋንቋ ማወቅ ፈልጋለሁ ስል ገባ ችግር የለም ብለው ግቢ ገብርኤል አስገብተውኝ ቢያንስ የሰንበት ትምህርቱን የርቀት ክፍል አለን በ15 ቀን እየመጣ ማብራሪያውን ትሰማለህ ውሰድ እያሉ ሞጁል ሰጡኝ። ሞጁሉን ወስጄ ስለዚህ መሰረታዊ ክርስትና ትምህርት 5ቱ አዕማደ ምስጢራት፣ የቤተ ክርስቲያንን ምስጢራት፣ 7ቱ ምስጢራት፣
ስርዓተ ቤተ ክርስቲያን የስነ ፍጥረት መጽሐፍን ከአክሲሞሮስ ጋር በጣም ዋቢ ሪፈረንስ እየተጠቀሙ የአክሲማሮስ መጽሐፍን በደንብ ሪፈረንስ እየጻፉ የቤተ ክርስቲያን ታሪክ ጋር ከዛ ስለ ነገረ ማርያም በደንብ አድርገው አስተማሩኝና ልክ እሱን ተምሬ ስጨርስ ልክ እንደ ኢትዮጵያዊ ጃንደረባ አሁን ክርስቲያን እንዳልሆነ የሚከለክለኝ ምንድነው እንዳለ ስለዚህ አሁን የዚህ መንገድ ተከታይ እንዳልሆነ የሚከለክለኝ ምንድነው ብዬ ሳስብ እንዳጋጣሚ ድሮ እግዚአብሔር አብን ታውቀዋለህ ባሮክዬ መገናኛ እግዚአብሔር አብ አዎ እሱ ማለት እዛ የሚያገለግሉ ዮናስን ታውቃቸው የለ አሁን ምንድነው ምን ማርያም ነው የሚል እንትን ዩቲዩብ ያላቸው ቲክቶክ ላይም አሉ ዮናስ አሁን መምህርም ሆነዋል ድሮ ዘማሪ ሆነው ነው ማቃቸው ቲክቶክ ላይ ያገኘዋቸው ቲክቶክ ላይ ሳገኛቸው አረ ዮናስ አወቁኝ ወይ እኔ እኮ ድሮ ኳስ እንጫወት ምናምን ስለነበር ልጆች እያለ አስታወሱኝ ወይ ያቺ ድል ብርሃን የምትባል ቸርች ውስጥ እኔ ደግሞ ኪቦርድ ምጫወት ነበር ወጣቶች ጋር ምናምን ሳተፍ ነበር ባይገርም ኤፍሬም ባለ ጊዜ መጥቶ ዘምሯል እኔ ነኝ ኪቦርድ ራሱ የተጫወትኩት አንድ ቀንማ አስታውሰዋለሁ ማለት መጥቶ ዘምሯል እኛ ጋር ራሱ እና ያኔ ራሱ እኔ ገና ጮጬ ነበር ኪቦርድ ጫወት ነበርና ዮናስን አስታውሻው ስል በጣም ደስ አለውና እስቲ አስተዋውቀኝ ስለው በቃ እኔ እፈልጋለሁ ብሎ ጠራኝ እዚህ ከናንተ መካከል ወንድሞች የምትማሩበት እዚህ 4 ኪሎ ቅድስት ስላሴ ዩኒቨርሲቲ ማራለውና አዛልኝ እዛ ሄድኩኝ እዛ ሄጄ ደርሼ ሳስተዋውቀ አንድ ምርጥ አባት አሉ በደብረ ይባቤ ቅዱስ ያሬድ ቤተክርስቲያን አገልጋይ የሆኑ ቀሲስ ጋር ፀሐይ ይባላሉ እሳቸው ጋር ወሰዳሉ ከዛ ሄድኩኝ እሳቸው ጋር ሄድኩኝ እንዴት መጣሉኝ በፍለጋ ደክሞኛል ፈልጌ እስቲ ቀልብ አስይዙኝ አልኳቸው አባቴ ደስ ሳላቸው ሳቁ በቃ አንተ ፍለጋ ብዙ ስለነበር ችግር የለም ትንሽ ጠረብ ማድረግ ነው የሚጠበቀው ብለው ጠረብ አድርገውኝ ከእንደገና ትምህርቱን አስተምረውኝ 2016 ሰኔ 16 በዕለተ ጴራቅሊጦስ ቀን በኪዳነ ምሕረት ቀን በኢትዮጵያዊ ውድ ሊቅና ጻድቅ አባት በሆነው በቅዱስ ያሬድ ቀን ያሬድ ቤተክርስቲያን እንግዲህ ስመ ክርስትና ማግኝቻለሁ እንደ አዲስ ተወለድኩ ማለት ነው ያኔ ከዛ ተስፋ ስላሴ ተባልኩ ለምን ተስፋ ስላሴ አሉኝ አባቴ ስላቸው እንግዲህ መውጣት መውራድህንም አይቻለው እንግዲህ ነገም ውጣውረድ ሊበዛብህ ይችላል እንግዲህ ቅድስት ስላሴ ተስፋ ይሁኑ እነሱ ተስፋ ይሁኑ ስል ተስፋ ስላሴ ብያለሁ አሉኝ እንግዲህ ስሜ ተስፋ ስላሴ ተብሎ ከብዙ ጣውረድ በኋላ በቅድስት ቤተክርስቲያን አረፍ ያለው ማለት ነው ስለኔም ማመስግኑልኝ ሌሎችም ለሚመጡት ሁሉ በራቸው የተከፈተላችሁ ይሁን እንደ ውልል ይበልላችሁ ጨርቅ ያድርግላችሁ አይክበድባችሁ መንገዱ ጥርግ ይበልላችሁ ወደ ቅድስት ቤተክርስቲያን መገስገስ ይሁን ቀን ሳለ እንደሚል መጽሐፉ ሳይረፍድብን እንምጣላለሁኝ አመሰግናለሁ ናቱዬ እኔ በጣም ነው የሚገርመኝ እናቱ ሲያወራ እንደው በቃ ጌታ በነገሮች ሁሉ እርሱ ይርዳ ነገሮችን ሁሉ ያከናውንልህ ከኃጢአት በስተቀር የልቡናን መሻት ሁሉ ይፈጽምልህ እናቱዬ ምናልባት እናቱዬ በነገራችን ላይ ሁላችሁም እዚህ ያላችሁ እህቶች ወንድሞች ብታወሩት ምናምን በውስጥ በጣም ደስ ይለኛል በጣም በብዙ መልኩ ብዙ ቻሌንጆችን እያለፈ ያለ ግን ደግሞ በጣም የሚገርም በጣም ትሁት የሆነ እና በጣም ተጫዋች ነው በነገራችን ላይ ራሱ በጣም ራስ ተጫዋች ነው እና ስትቀርቡት ነው የምታውቁትና ብታወሩታም ደስ ይላል ሁላችሁም ፎሎ ያላረጋችሁት ካላችሁ ታርጉት እሺ አሁን ሁላችሁም እዚህ ውስጥ 977 ሰው ይተኛል ያላረጋችሁት ፎሎ ሁላችሁም አርጉት እሺ ናቱን በጣም ይገርማል አሰውሉ ጫናውን አባቱ በእንደዚህ ደረጃ አገልጋይ ሆኑ በዚህ ስም ያለው እርግጠኛ ነኝ ፍለጋውን የጀመረው ይፋ መጥቶ ከዘመረ ጀምሮ አራው እሺ ዙሩ ላስታውስ እንዴ እናትዬ ፖስተር ሁሉ ለጥፈናል ቁጥር 1 ካሴቱን
የማን ንግግር ትዝ ብሎኝ መሰለህ? እንትና ይሄ ማን ነው? ማን ነበረ ስሙ? በጌታ ስም ይሄ ወይ ድምፁ አያምር ምናምን ያለው ሰው ማን ነበረ? በጌታ ስም አቡና አቤል አቡና ነው። ትዝ ብሎኝ እኮ የአጋዘን ድምፅ ያለው ማለት ነው። በቻሺ እና እናቱዬ እንደነዚህ አይነት ሁሉ ጫናዎች ውስጥ ቤተሰብ ማጣት ቀላል አይደለም በነገራችን ላይ እና ከኔ በላይ አባቱን እናቱን አይደለም የሚለው ጌታ ሲናገር የሚወድ ለኔ ሊሆን አይገባውም ብሏልና ልጁንም ጭምር ማለት ነው። ስለዚህ ከምንም ነገር በላይ አስበለጠ፣ ጌታን አስበለጠ። ለጊዜውም ቢሆን ቤተሰቦቹን አጣቸው፣ ብዙ ነገሮችንም አጣ፣ በብዙ አይነት ችግሮችም እየተጓዘ ያለ ልጅ ነው። እንዲህ እንዲሆን ያደረገው ግን ነፍሱን ለማትረፍ እና እዚህ ውስጥ ለምትሰሙ ቤተሰብ ብላችሁ ቁጭ ላላችሁ ሰዎች ለሁላችሁም እንዲሆን ነው የናቱን መጠየቅ የፈለኩት። ስለዚህ የሚበልጠውን ነገር ማስቀደም፣ የሚቀድመውን ነገር ማስቀደም፣ የሚበልጠውን ነገር መያዝ። አያችሁ፣ ለዛ ነው ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 2 ላይ በቃ የመዳን ቀን ዛሬ ነው፣ የተወደደው ሰዓት አሁን ነው ተባለ። አሁን ነው በቃ ያለች እና ቤተሰብ እያላችሁ በመዘግየት ውስጥ ያላችሁ ቤተሰብ እያላችሁ እያመነታችሁ ያላችሁ ወይም የምታጡት ጥቅማ ጥቅም ስጋዊ ምናምን ነገሮችም እሱን ብላችሁ ደግሞ እየዘገያችሁ ላላችሁ ለእህትና ለወንድሞች እውነታን ፈልጉ። ፈልጋችሁ የገባችሁ ሰዓት ግን አትዘግዩ፣ የምር አትዘግዩ። ማርፈድም ስላለ ማለት ነውና ጌታ ይርዳችሁ፣ ልቡናችሁን ያብራላችሁ። ክርስቶስ ወደ እውነተኛው ብርሃን ያምጣችሁ፣ እርሱ ብርሃን ነውና በዛም ደግሞ ያመላልሳችሁ። ኑ በብርሃኑ ተመላለሱ እንላለን። ናቱዬ በጣም እናመሰግናለን። ጌታ ያክብርልን ናቱዬ። አሜን። ቴንክ ዩ ለሰጣችሁኝ እድል ቴንክ ዩ በጣም ቶኒሻ ቶኒ የተወደደ ወንድም ቶኒ በጣም ይገርመኛል። ቶኒ ራሱ እግዚአብሔርን በነገራችን ላይ ከተናገረ ቃል በቃ ጠብ የሚል ነገር አይሆንም። እኔ የእሱና የስፒሮስ ማስተዋል ይገርመኛል። በቃ የሆነ ነገር ትንሽ ነው የሚናገሩት፣ ብዙ አያወሩ፣ ግን የሚናገሩት ነገር ሙሉ ነገሩን በቃ ኦን ደ ፖይንት አለ አይደል? በቃ እዛው ፖይንቱ ላይ ሆኑ እና በጣም ነው የምደመምባቸው የሚገርመኝና ቶኒዬም እንግዲህ እንደሚታወቀው ከፕሮቴስታንት ነው እንዲሁ የመጣው። ቶኒሻን በጣም ብዙ ቆይቷል፣ ብዙ አንቧል፣ ብዙ ጠይቋል፣ ብዙ ፍለጋውን ፈልጎ ነውና ወደ እውነተኛው ትክክለኛዋ ቤተክርስቲያን ወደ ክርስቶስ አካል ለሆነችው እርሱ ደግሞ ራሷ እኛ ብልቶች ወዳለንበት ህብረት የመጣውና ቶኒዬም እንዲሁ ከተመቸ አንድ ሁለት ጥያቄዎች እጠይቅሃለሁ። ምን አይነት ጥያቄዎች ነው የምጠይቅህ? ፍለጋ ልትጀምር ምክንያት የሆነህንና ከዛም ደግሞ ስትመጣ ያለፍካቸውንና እንድትመጣም ደግሞ ያደረገህን ነገሮችን እችን ብታካፍለን። በነገራችን ላይ እየጠየቅኳችሁ ያለሁት እዚህ ውስጥ ብዙ እህቶች እና ወንድሞች ስላሉ ነው። አሁን ሰሞኑን በጣም ብዙ ጥያቄ እየጠየቁ ያሉ እህቶችንም ወንድሞችም አሉና ይሄ እንዲሁም መከራውን ሲያዩት ያንን መከራ በመፍራት ብቻ ትንሽዬም ዘግየት ለማለት እንደማለት የሆኑ ቤተሰብን ብለው ትንሽዬም ቢሆን በመዘግየት ውስጥ ያሉ እነዚህ ወንድምና እህቶች የእናንተን ምስክርነትም ሆነ እንትን ሲሰሙ ደግሞ ይበረታሉ፣ ይጠነክራሉ፣ ወደ ትክክለኛው መንገድ ይመጣሉ ሳይረፍድባቸው ብዬ ስለማስብ ነው። ምናልባት ማውራት የሚመች ከሆነ ቶኒ ሁላችሁም ሰላም ብያችኋለሁ። ሰላማችሁ እና እግዚአብሔር ይመስገን። እንኳን ደህና ቆያችሁ እና ዳሜም እንኳን ደስ አለ። እግዚአብሔር እንኳን ወደ በረቱ አመጣ። ወንድማችን እንወዳለን። እግዚአብሔር ይመስገን ስለወደምና በመላእክትም ዘንድ በጣም ደስታ ስለሆነ ማለት ነው። በአንድ ነፍስ ማመለስ ብዙ ደስታ ስለሚሆን እግዚአብሔር ይመስገን ኢየሱስ ስራ ስለሆነ ማለት ነው ሁሉም ነገር እና የኔ በጣም እኔ እንትን ነው በተለይ ምስጢር ላይ የነበረኝ እንትን ከልጅነቴም እንትን አላውቅም ነበር ልዩነት ምናምን እንዳለን ማለት ነው። በፕሮቴስታንት ዘንድ እኔ እውነተኛ ምናምን ወንጌል ይነበባል። አሁን ቃለ ሕይወት ቤተክርስቲያን ውስጥ ነው ተወልጄ እዛ ሳድግ መጽሐፍት ይነበባል። የስጋይ ነው ብሉ ምናምን የሚለውን እንትን ከማቴዎስ ወንጌል ይነበባል። ምንድን ነው ለምንድን ነው የምንወስደው ምናምን የሚለው ብዙ አይሰጥም፣ ብዙ አይናገርም። በቃ ቃል በቃል ይነበባል ምናምን እንደዛ ነው እንጂ አሁን አያድንም ለመዳን አይደለም ምናምን ይሄ አይታወቅም፣ በቃ አይታወቅም።
በቤተ ክርስቲያን ውስጥና እኔ ወደ ቲክቶክ ሲመጣ ነው በቃ እንትን በእኛ ዘንድ እንትን ያለውን ልዩነት ወይ ምናምን ማወቅ ጀመርኩትና መጀመሪያ እንትን በቃ እኔ የወሰንኩት በቃ ምስጢራትን ስለሚቀበሉ እንትን ሉትራን ይሆናለሁ ምናምን ከነሱ ጋር ብረት አደርጋለሁ ምናምን ብዬ በልቤ ወስኜ ነበር። በቃ እንደዛ ብዬ እንትን በወሰንኩበት ሰዓት ነው የሆነ አንድ ማንች ገሊላ የምትባል አንዲት ቤት ገብቼ እዛ ክርስቲያን ነችና እዛ ገብቼ ሰሙ ነበረ እንትና ሰሙ እስኪ ስለ ምስጢራት ምናምን እናውራ ምናምን ሲለኝ አይ እኔ በምስጢራት አምናለሁ እኔ ማልቀበላቸው ነገሮች አሉ እንጂ በምስጢራት አምናለሁ በምስጢራት ማውራት አልፈልግም ምናምን አልኩኝና ከዛ ለምንድን ነው በምስጢራት የምታምን ከሆነ እንትን ኦርቶዶክስ ማተው ነው ምናምን ብሎ ጠየቀኝ። እኔ አስበላው ኦርቶዶክስ ለማሆን እነሱን እንዴት አውጣት እንደወጡ እንዴት ማድረግ የሚችለው ምናምን ብዬ ነው እንጂ ማስበው እንትን ይሆናል ብዬ አንዴም ቀን አስብ ስለማላው ደነገጥኩኝና ስለ ገድላት ሲጠይቁ እንትን ገድላት ውስጥ ስህተቶች እንትን ሊኖሩ እንደሚችሉ ሊታረሙ እንደሚችሉ ምናምን የሆነ መጽሐፍ አውጥቶ አሳየኝ ማለት ነው። ይታረማል ስህተቶች ሊኖሩ ይችላሉ ምናምን ብሎኝ እንትን አሳየኝ። እንደዛ የሚሆን ነው ወይ እንደዛ ለሚሆን ነገር ነው ወይ እዚህ ያለው ምናምን ብዬ በቃ ስለ ኦርቶዶክስ ማጥናት ጀመርኩ። ስለ ስላሴ ምናምን ሲማር በቃ ገረመኝ ምናምን እንትን ብዙ አላውቅም ነበር። ስለ ስላሴ ምናምን ይውቀቱ አልነበረኝ። የሆነ ዌብሳይት ላይ እንትን ገብቼ ምናምን እንትን ማንበብ ሲጀምር በቃ እሺ ይመጣል እስኪመጣ ድረስ ሁላችሁም ኮፒ ሊንክ ምናምን አድርጉ። አይ ቲንክ እንትን ብሎበት ነው መሰለኝ ሰው መቶበት ምናምን ነው መሰለኝ። እና እስከዛ ድረስ ክርስቲያኖች እንግዲህ ብዙ ነገር ተነጋግረናል፣ ብዙ ነገርም ሰምተናል። ከዚህ ውስጥ መያዝ ያለብን አንድ ነገር አለ። ምን መሰላችሁ? ያለነው እንጸናለን የሄዱትም ይመጣሉ ስንል እኛም ደግሞ ቤተክርስቲያን ውስጥ ደግሞ ያለነው ቤተክርስቲያን ልናውቃት ይገባል። ብዙዎች አሁን ቀደም ሰምታችሁ ከነበረ ቤተክርስቲያንን ባለማወቃቸው የተነሳ ወደ ሌላ ቦታ እንዲሄዱ ምን ሆኖባቸዋል? ምክንያት ቤተክርስቲያን የነገረ ድነት ትምህርቷ ምንድን ነው? አያችሁ፣ ቤተክርስቲያን እምነቴ ብላ የምትገልጸው ምንድን ነው? ቤተክርስቲያን በምን ታምናለች? ስለምንስ ታስተምራለች? የሚለውን ልታውቁና ልትረዱ ይገባል። ቤተክርስቲያን ኦርቶዶክስ ነበርኩ ማለት ምንም አይጠቅምም፣ አያድንምም። ከየትኛውም የሚመጣው ወጀብ ሊያድናቸው አይችልም። ለዛ ነው ጌታ በአለቱ ላይ ጸንተን እንድንኖር የሚነግረን አይደለ? በማቴዎስ ወንጌል ምዕራፍ 7 ላይ ቃሌን ሰምቶ የሚያደርገው ቢኖር ቤቱን በአለት ላይ የሰራ ልባምን ሰው ይመስላል አለ። በአለት ላይ ቤቱን የሰራ ንፋስም ነፈሰ፣ ዝናብም ዘነበ፣ ጎርፍም ጎረፈ፣ ያንን ቤት ገፋው፣ አልወደቀምም። ቃሌን ሰምቶ የማያደርግ ግን ቢኖር ቤቱን በአሸዋ ላይ የሰራ ሰነፍን ሰው ይመስላል አለ። ንፋስም ነፈሰ፣ ዝናብም ዘነበ፣ ጎርፍም ጎረፈ፣ ያንን ቤት ገፋው፣ ወደቀ፣ አወዳደቁም ታላቅ ሆነ ነው የሚለው። ስለዚህ ቤት ውስጥም ሆነ ነገረ ድነትን መሰረታዊ የሆኑ ትምህርቶችን ልናውቅ ልንረዳ ይገባል። እሺ ልናውቅ ልንረዳ ይገባል። የሆነ ሰው ተነስቶ ገላት ድርሰናት ብሎ የሆነ ሰው ተነስቶ መልኮች እያለ የሆነ ሰው ተነስቶ የሆነ ነገር እንዲያገኘው እያለ ሊያናውጠን በፍጹም አይገባም። ፍጹም መንሳሉ የሃይማኖት መከራከሪያ ማለት ቤት ውስጥ ላሉ ሰዎች እነርሱን ልክ ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 11 ቁጥር 1 ላይ እኔ ክርስቶስ እንደመሰልኩ እናንተም ደግሞ እንዲሁ እኔን ምሰሉ አለ። ስለዚህ ጳውሎስን መምሰል ክርስቶስን መምሰል ነው። እነ አባታችን ጻድቁ አባታችን እነ ተክለ ሃይማኖትን መምሰል ምንም መምሰል ነው፣ ክርስቶስን መምሰል ነው። እነርሱ እዛ ጋር ገላት የተጻፈልን ሲጀምር እንደዚህ አይነት መከራዎች እንደሚኖሩ ብዙ ለምሳሌ ሊቢያ ላይ የታረዱትን ክርስቲያኖች ታስታውሳላችሁ? ሁላችሁ መቼም ታስታውሳላችሁ ያስባል። ሊቢያ ላይ የታረዱትን ማለት ነው። ሊቢያ ላይ የታረዱት ሰዎች አሁን የእነርሱ የሆነ ነገር ምናምን ተጽፎ ቢመጣልን እኛ ምን እንማራለን? ሞት ፊት ለፊታችን ቢቆም ልክ ቅዱስ ጳውሎስ መከራ ነው፣ ችግር ነው፣ አያችሁ ሐዘን ነው፣ ራቁትነት ነው፣ ረሃብ ነው፣ ሰይፍ ነው አለ። ስለዚህ ሰይፍ እንኳን ፊት ለፊታችን ቢመጣ ልክ ሊቢያ ላይ እንደተሰዉት ወጣቶች ክርስቶስን ልንክድ አይገባም ማለት ነው። ይህንን ከማን ተማር? ከእነርሱ እንማራለን። እያየን የምንመጣው ነገር ፕራክቲካሊ እኛም በህይወታችን ስንኖረው ምን እያለን እንመጣለን? ክርስቶስን ወደ መምሰል እያደግን እና ክርስቶስንም ደግሞ በልባችን እያተምን እርሱንም ደግሞ በልባችን ያተምነውን ደግሞ በአፋችን እየመሰከርን በህይወትም እየኖርን ምን እንላለን? ተስፋው በእኛ ተፈጻሚ እንዲሆን እናደርጋለን ማለት ነው። አያችሁ ተስፋው በእኛ ላይ ተፈጻሚ እንዲሆን። ስለዚህ እንደነዚህ አይነት ምስክርነቶች ሲሰሙ እንደነዚህ ነገር ሲሰሙ እኛም ቁጭት ይኑርበት። ቤት ውስጥ ደግሞ ያለን ምን ለማድረግ ለማወቅ አሁን ለምሳሌ ናቲዬ ከኔ የተሻለ ግዕዙንም ይናገረዋል። ቅድም ሲል ደነገጥኩ።
ደነገጥኩ። የምሬን እምላችሁ በቃ በደንብ ነው ነገሮችን አያችሁ ፈልገው ልክ እንዴ ነው በቤት ውስጥ ስንሆን ልክ በእጅ ያለ ወርቅ እንዳይሆንብን የሆነ ቀን በሆኑ ሰዎች ተተለን እንዳንወድቅ ከድህነት መንገድ ከጀልባ ከእውነተኛ ዳግማዊት ሄኖ መርከብ ከዛች ቤት እንትን ላይ እንዳንወርቅ ብንወርቅ ግን ምንድነው ባህር ነው የሚጠብቀን ያኔ ደግሞ እንሰጥማለን። ስለዚህ ደግሞ እንደው ማስተዋል ያድለን። በርቱ፣ ጠንክሩልኝ እና ቶኒዬ ይቅርታ አሁን ከተመለስክ ቀጠል። እሺ ቶኒዬ እስኪመለስ ድረስ ቤትሻ ወደ አንቺ እመጣለሁ። በጣም መጥቻለሁ እና እኔ እንትን ስለ ኦርቶዶክስ እንትን ከማጥናት ይልቅ እኛው ስለነበረው ልዩነት ምናምን የቱ ነው ልክ የሚለውን ነበር እንትን ሳጠና የነበረው ማለት ነው። እንትን ወደዛ አላየሁም ነበር። ከአይኔ ቅርፊት ስላልወደቀ ከጳውሎስ እንትን ሐናንያስ ሲያጠምቅ ቅርፊት ወደቀ ይላል አይደለ? ከአይኑ እንትን ቅርፊት ስለነበረኝ እንትን ከአይኔ አልወደቀም ነበረኛ። ወደ ብርሃን ማየት አልቻልኩም። ግን እዛው ጨለማ ውስጥ ነው የቱ ነው ብርሃን ብዬ ያኔ እንትን ሰሙ የተናገራት ቃል ነው። እንትን እግዚአብሔርን በጣም በህይወቱ ላይ ውስጥ እንትን ትልቅ ስራ ያሰረው ማለት ነው። ለምንድን ነው ኦርቶዶክስ ማትሆነው ብሎ የጠየቀኝ ጥያቄ በቃ ለኔ ራሱ እንትን ጥያቄ ነበር። ለምንድን ነው ማልሆነው ብዬ እንትን ማጥናት ሲጀምር ጎግል ላይ እንትን ሼር አድርግልኝ ምናምን እያላችሁ የነበራችሁ ማለት ነው። እንትን ጎግል ላይ 5 አዕማደ ምስጢራት ምናምን ብዬ እንትን ሰርች ሳረግ እንትን ትምህርቶችን አመጣልኝ። ዘ ኦርቶዶክስ የሚል እንትን ዌብሳይቱ ዘ ኦርቶዶክስ የሚል ነው። 5 አዕማደ ምስጢራት ምናምን ብዬ እንትን ሰርች ሳረግ ነው በቃ ከስላሴ ጀምሮ እስከ ትንሣኤ ሙታን ያለውን እሱን ነው ያጠናሁት ማለት ነው። በቃ በጣም ነው የገረመኝ እውነት። እንደዛ አላስብም ነበር። እንደዛ እንትን መረዳቱም ስላልነበረኝ በቃ ነው የገረመኝ። ሁሉም መጽሐፍ ቅዱስ ጋር እንትን ድሮ እንትን መጽሐፍ ቅዱስን ሳናም በነበረው እንትን ተሰባስበው በቃ ከነጥቅሶቹ ትምህርቱ ተቀምጧል ሁሉም ማለት ነውና ሁሉም ነገር ደግሞ የሚነሱ ከመጽሐፍ ቅዱስ ነው ትምህርቱ እና በጣም ገረመኝ። መጽሐፍ ቅዱሳዊ ትምህርት እንደሆነ ተረዳሁኝ፣ አማንኩኝ። በቃ እኔ ምንድነው 360 ዲግሪ ነው በቃ እንትን ህይወቴ ተለወጠ። በቃ ምንም እንትን ብዙ አላፈውም እንትን ብዙ አልደከምኩም። በጣም ነው እንትን እግዚአብሔር ያገዘኝ ማለት ነው። በጣም ነው እንትን ያገዘኝ የማናባቸውን ነገሮች እንትን እንድረዳ በጣም እግዚአብሔር አገዘኝ እና በቃ እንትን እስኪጠማቅ ነው በጣም የከበደኝ ከቤተሰብ ምናምን እሱን እንጂ የከበደኝ ብዙ ከወሰንኩ በኋላ እንትን ብዙ ጊዜ ነው ብዙ ወራት ነው እንትን የጠበቅኩት ማለት ነው ለመጠመቅ። በጣም እሱ ነው የከበደኝ። ቻሌንጅ እሱ ነበር እኔ ጋር ነበርውና ምን አይነት ዳርክነስ ውስጥ እንደነበርኩኝ በጣም ነው ማውቀው። እኔ አሁን ራሱ እንትን ኦርቶዶክስ ሆኜ እንትን አንዳንዴ እንትን ኦርቶዶክስ ነኝ ራሴን እጠይቃለሁ። እግዚአብሔርን በጣም ነው እንትን የሚያስፈራኝ የነበርኩበት ህይወት የነበርኩበት እንትን መንገድና ምን አይነት ጨለማ ውስጥ ምን አይነት ጨለምተኝነት ውስጥ እንደነበርኩኝ ለኔ ራሱ እንትን ነው በቃ ሳስታውሶ በቃ ማማን ያቅተኛል። እግዚአብሔር በጣም ማማን ነው የሚያቅተኝ። ኦርቶዶክስ ሆኛለሁ፣ ክርስቲያን ሆኛለሁ፣ ዳግም ተወልጃለሁ የሚለውን እንትን ሳስታውስ በጣም አንዳንዴ ህልም ይመስላችኋል። እግዚአብሔርን በጣም ምን አይነት ውስጥ እንደነበርን ማለት ነውና ከታዲሷውያን ጋር ብዙ ስራ እንሰራ ነበር ቲክቶክ ውስጥ በቃ በቤተ ክርስቲያን ውስጥ እንትን ምንድነው በሐሰት የሚጻፉ መጽሐፍቶችን እንትን ለማሳተም ምናምን ብዙ ነገር ይሰራልና በቃ ከቅንነት አንፃር ከነሱ ጋር ሲተባበር ምናምን የነበረው ሐዋርያ ጳውሎስም እንትን ከቅናቱ የተነሳ አይደለ ቤተክርስቲያንን ክርስቲያኖችን ሲያሳድድ ነበረው። እኛም በብዙ መንገድ አሳድደናልና ሐሰተኛ መጽሐፍ እንዲጻፍ በማገዝ ምናምን በብዙ ነገር ቤተክርስቲያናችንን እንትን ክርስቲያኖች እንዲሰደዱ እናደርጋለን፣ ከቤተክርስቲያን ሰዎች እንዲወጡ እናደርጋለንና ይሄንን ሁሉ እግዚአብሔር ይቅር ባይ ስለሆነ ይቅር ብሎን ከእውቀት ያለውን አቅናት ስለነበረ እግዚአብሔር ወደ ቤቱ አስገባን፣ ልጅነቱን ሰጠን፣ ሀብተ ስላሴ ተባልኩኝ ማለት ነው። እግዚአብሔር ይመስገን። በጣም ትልቅ ክብር ነው እግዚአብሔርን። ከዚህ ውጪ ያለው የትም ህይወት በቃ አንድ ሰው በክርስቶስ ኢየሱስ ትምህርት ለማይኖር ሰው
አምላክ የለውም አብና ወልድ የሉትም ነው የሚለው ዮሐንስ በሁለተኛ መልእክቱ ቁጥር 9 ላይ ቤተክርስቲያን ከዚህ ወንጌል ተለያ ወንጌል የሚሰብክ አባቶች ያልተቀበሉትን ሐዋርያ ያልተቀበሉትን የሚሰብክ የተረገመ ነው እሱ ሐዋርያ ጳውሎስ በገላትያ መልእክቱ እንደሚናገር ማለት ነውና ስለዚህ ሁላችንም እዚህ ቤት ውስጥ እንደግ ስጋና ደሙን እየተቀበልን በቃ በተቻለን በንስሐ እየተመላለስን ሁላችንም የንስሐ አባት ይኖራን አንድ ሰው እንትን የንስሐ አባት ከሌለው በቃ እንትን ባይቂን ነው ማለት ነው ኃጢአት የሚሰራው አቅዶታል ማለት ነው ስለዚህ ሁላችንም የንስሐ አባት ያስፈልገናል ንስሐ መግባት ያስፈልጋል የኢየሱስ ክርስቶስ ስጋና ደም ላንተ የፈሰሰልን በቀራንዮ ላይ እሱን ስጋና ደም ላንተ እኮ ነው የነን የከፈለ የሰጠ ላንተ ነው እንድትበላ ነው አባቲ ደግሶ እንትን ካልበላ ክራሲ ነው ማለት ነው ችግር ተደግሶልኝ አልበላም ስትል ኃጢአት ስለሆነ ማለት ነው ስለዚህ እንባርታን ሁላችንንም በእውቀት በመጎስ እንዳግ ቴንክ ዩ አመሰግናለሁ እድሉን ስለሰጠኝ ቶኒሻ የሚገርም ነው በነገራችን ላይ አሁን ቶኒ የነገረን ሰምታችሁ ከነበረ የውሸት በቃ ቤተክርስቲያን ላይ በቃ የሐሰት ነገሮችን የሚጻፉበትን መጽሐፍ ሰፖርት ያደርጉ ነበር እና ይህን ሲያደርግ ግን ምንድነው ለገባው እውነት ነበር የቆመው ለምንድነው ነፍሳት ሁሉ እንዲድኑለት ይፈልግ ነበር ምክንያቱም እኛ በእነርሱ አይን እኛ ስህተት ሆነናል ለምንታየው ስለዚህ ስህተት ቦታ ላይ ላሉ ሰዎች ግን አጠራራቸው እንዴት ነበረ በደንብ አስተውሉ ቤተክርስቲያን የማትለው እንደምትል የውሸት ነገሮችን ይዘጋጁ ነበር አሁን ይህንን ሲመለከት እና ቤታቸው ውስጥ ያለው ልዩነት ያ ሌላ ይሄ ሌላ አንደኛው ሌላ ያለውን በቃ በፍጹም አንድ ላይ ቢቆሙ ሁሉም እንደው በመቼለታ እንደውም ማን ነው ሄሉዬን ምናምን ለቃ ያየሁትኝ አንድ ቪዲዮ ነበር መሰለኝ እሷ ለቃው መሰለኝ ያየሁትኝና እንትን ምንድነው እንደው እኔ እንደው ቢመጣ አንድ ሰው ወደ ጌታ እንኳን ቢመጣ ወደ መካነ ኢየሱስ እንዲጠመቅ አልከውም ማለት በደንብ አስተውሉ እሱ ያለበት ቦታም እኮ ያኛውም እኮ ሁለቱም ፕሮቴስታንቶች ናቸው ወደዛ ግን እንትን እንዲልን አልከውም ይህ ማለት ምንድነው ምን አላቸው ልዩነት አላቸው ያቺስ ቤት ይሄ እንግዲህ ቀለሜ መካነ ኢየሱስን ስህተት እንደምታስተምር አድርጎ ነው የሚያስበው ግን መካነ ኢየሱስም እርሱም ምን ብለው ያምናሉ መጽሐፍ ቅዱስ ብቻ ቢያንስ እንደነዚህ አይነት ልዩነቶችን እያያችሁ ያላችሁበት ቦታ ምናልባት ቃለ ሕይወቱን ትክክል መካነ ኢየሱስን ትክክል ሙሉ ወንጌል ይሁን የሆነ something ብቻ ትክክል የትኛው እንደሆነ ለማወቅ እንኳን ስታነቡና ስትፈልጉ ትክክለኛቷን ቤተክርስቲያን ታገኛላችሁ አሁን በምድር የሚታወቀው ነው ጌታ ምን ብሎ አስተማረ ሐዋርያት ምን ብሎ አስተማሩ ሐዋርያን አበው ምን ብሎ ተናገሩ የቀደሙ አባቶች ምን ብሎ ተናገሩ ምን ብሎ አስተማሩ በፊት የነበረችዋን ቤተክርስቲያን ስታጠኑ ትክክለኛቷ ቤተክርስቲያን ጋር ትደርሳላችሁ ያን ጊዜ ጎበዝ አንባቢ ምን ይሆናል ይባላል የጌታ ይሆናል ያኔ ነው የጌታ የምትሆኑት አለበለዚያ በጌታ ልክ ጌታ እንደተናገረው ማቴዎስ ወንጌል ምዕራፍ 7 ቁጥር 1 ጀምሮ አቤቱ ጌታዊ የሚለኝ ሁሉ መንግስቴን አይወርስም ማለት በሰማያት ያለ አባቴ ፈቃድ ጭምር የሚያደርግ እንጂ ስለዚህ ጌታ ብቻ ስላልክ በፍጹም ልትድን አትችልም ይህንንም አቀድም እንዳለው ሙስሊሞችም እኮ ይላሉ እኮ ስሙን ለመጥራት እንትን ለማለት ነው እንደዛ አይደለም እና እንዴት መታደል እንደሆነ በጌታ ስም ቶኒዬ እንኳን እግዚአብሔር አምላክ ረዳ እንኳን ጌታ ወደ እውነተኛይቷ የክርስቶስ አካል እርሱ ራስ እኛ ብልቶቹን ተሰባስበን ወዳለንባት ወደ አንዲቷ እውነተኛይቷ ዳግማዊት የኖህ መርከብ ቤተክርስቲያን ሙሽራይቱ የሆነች እርሱም ደግሞ ሙሽራው እና የተዘጋጀልን ስፍራ አለ እቺም ደግሞ ተስፋ የተሰጣት እቺ ቤተክርስቲያን ውስጥ ደግሞ ምንድነው መጥቶ ደግሞ ይወስዳታልና ወደ ተዘጋጀልን ስፍራ እንሄዳለን እና ፍጻሜያችሁን ያሳምርላችሁ እጅግ በጣም በእናንተ እንቆራለን ስለእናንተም ደግሞ በጣም ደስ ይለናል እና ቶኒዬ እንኳን ደህና መጣ እንትን ግናለሁ እሺ ቶኒዬ ሲኒዱ ስትባል እንትን ድሮ እናሾፍ ነበር ሲኒዱ ምናምን እንቀልን ነበር ሲኒዱ እንትን ሲኒዱ መበስ ሲሉ ማለት ነው ኦርቶዶክሳውያን ድሮ እንትን እንቀልን ነበር አሁናትም ሲኒዱ እግዚአብሔር ለሁሉም ነገር እንትን መልስ ነበር እግዚአብሔርን በቃ እንትን ለሚነሱ ጥያቄዎች በቃ ካና እንትን ከዋራ ጀምሮ በቃ በየክፍላ እንትን ዘመን ላይ በሁሉም ለምን ሁሉም ምንፍቅና ማለት ተሰጥቷልና ሲኒዱ መበስ ስትባል እንትን እንቀልን ነበር ቀለምን ታውቃላችሁ ሲኒዱ መበስ ትላላችሁ ኑና መልስ መልሱ ምናምን ሲል
እንስቅ ነበርና ግን እኔ እግዚአብሔርን በቃ ሲገባ እንትን ሳነባቸው ምናምን በቃ ለሁሉም መልስ ለምነሰው ከመናፍቃን ከየትም ለምነሰው መልስ እንትን መልስ ተሰጥቷል። በቃ የተሰራች ቤት ነችና ስለዚህ አሁን ጴንጤ አሁን እንትን መሰረታዊ የክርስትና ትምህርት የቃለ ሕይወት ቤተክርስቲያን ለምሳሌ እንትን ላጥና ብትሉ አንድ መጽሐፍ አታገኙ። የሆነች አንድ ትንሽዬ መጽሐፍ አለች እንትን እንዲነምናለን ምናምን በስላሴ በቃ የለም። ስላሴን ምን ብሎ ያምናሉ? ምን እንትን መረዳት አታገኙ። ምንም ማለት ነው። ምን ብሎ ነው የሚያምኑት? ስላሴ ሲሉ ምን እያሉ ነው ምናምን በቃ ትንተና ውስጥ አይገቡም። በቃ በሶስት አካል እናምናለን በአንድ መለኮት በቃ የለም። ስለዚህ ማንባብ ለሚፈልግ በቃ የተሰራች ቤት ነች እና በጣም እግዚአብሔርን እውነትም ስንዱ ናትና ቼክ አድርጓት። እግዚአብሔርን ቼክ አድርጓት እና ቴንክ ዩ ቶኒ በስንዱ እንስቅ ነበር። ቶኒ መቼ እውነት ነው እዚህ ያሉት ፎከሪያ መስሎን እኮ ነው እንትን እውነት ነው ለካ ያዙት እንደ መፎከሪያ ነው ያዙት የመሰለው እውነትም ነው ለካ ከውስጣቸው ነው እያሉ ያሉት እነሱ እና ቴንክ ዩ እኔም ይላል አሁን ከናንተ ጋር አሁን ስንዱ ነው አሚናናል ይሰጠናል እጅ ወደ ላይ ነው ያ በጣም የሚገርም ነገር ነው። ቶኒ ሻይ ነገረን። በጣም በደንብ አስተውላችሁ ስሙ አንድ ጊዜ እሺ። ለሚነሱት እያንዳንዱ በክፍለ ዘመናቱ ለነበሩት ምንፍቅና ሁሉ መልስ የሰጠችው ቤተክርስቲያን ነች። ኦኬ አያችሁ፣ መልስ ይሰጡ የነበሩ መልስም ትሰጥ የነበረችው ቤተክርስቲያን በዛ ዘመን እንግዲህ አዲስ ምንፍቅና የለም። ያን የነበረው ምንፍቅና እኮ ነው አሁን እንደ አዲስ እያመጡ የጎተቱ እኮ የሚናገሩት አይደል? ያኔ መልስ የሰጠችው ቤተክርስቲያን አሁንም ለሚነሳው ያኔ የተነሳው ጥያቄ አሁን ላለው ደግሞ መመለስ ምንም እንትንም የሚል ነገር አይደለም። እና ቤተክርስቲያን የምትገርም ነች፣ ድንቅ ነች። ፈልጓት፣ እዩዋት። ኦርቶዶክሱን እያልኳችሁ አይደለም። ዝም ብላችሁ ግን እስኪ ፈልጉ የቀደመችዋን ቤተክርስቲያን። እዚህ ውስጥ ፕሮቴስታንቶች ካላችሁ እና ያላችሁበትን ቦታ ምናምን ተውት፣ እርሱትና እስኪ የቀደመችዋን ቤተክርስቲያን ፈልጉ። የክርስቶስን ትምህርት በደንብ አስተውላችሁ ስሙት፣ እዩት፣ አንቡት መጽሐፍ ቅዱስ ላይ። ከዛ አባቶች ደግሞ ምን እያሉ ይሄንን ትምህርት ምን እያሉ ያብራሩት ነበር፣ ምን እያሉስ ደግሞ ያመሰጥሩት ነበር የሚለው ከቀደሙት አባቶች ጀምሮ ተመልከቱ። እያላችሁ እውነተኛይቱ ቀጥተኛይቱ መንገድ ጋር ትደርሳላችሁ። በቃ ያዛን ጊዜ ትክክለኛው መንገድ ጋር ትደርሳላችሁና ጌታ በነገሮቹ ሊረዳችሁ በጣም ደስ የሚል ጊዜ እንዲያሳለፈን ነው። እግዚአብሔር አምላክ የተመሰገነ ነው። እኔን በጣም እየረዳኝ ማለት ነው እንትን ሼር አድርጎልኝ የሆነ ጊዜ በጣም በምስጢራት ላይ ምናምን አሁን ስለ ጥምቀት ስለ ሁሉም ማለት ነው የአባቶችን ትምህርት ሰብስበው የያዘ እንትን ዌብሳይት አለና ፕራክቲካል አፖሎጀቲክስ የሚል እንትን የካቶሊክ ነው ግን ዌብሳይቱ እንትን እዛ ገብታችሁ እግዚአብሔርን ስለ ጥምቀት ስለ ቅዱስ ቁርባን እዛ የአባቶችን በቃ እስከ ዛሬ ያለውን በቃ የመጀመሪያ ክፍለ ዘመን ላይ የነበሩ አባቶች ሁሉንም ከሐዋርያት ጀምሮ የነበሩ አባቶች ያሉበት እና እሱን ትምህርት ቼክ አድርጉ። እውነት በጣም በምስጢራት ላይ በተለይ አባቶች ምንድን ነው የሚያምኑት ከነሱ ጋር እንመሳሰላለን ወይ እምነቴ የነሱን ይመስላል ወይ ብላችሁ እስኪ ቼክ አድርጉ። ዕብራውያን 13:7 ላይ እንደምናገረው ዋኖቻችሁን የእግዚአብሔርን ቃል የተናገሩትን ዋኖቻችሁን አስቡ፣ የኑሯቸውን ፍሬ እየተመለከታችሁ በእምነታቸው መስሏቸው ይላል። ስለዚህ በእምነታቸው እንትን ካለመሰልን በቃ እኛ ወጥቀናል ማለት ነው። ከነሱ መንገድ ከወጣን ስህተቱ እኛ ጋር ነው እንጂ እነሱ ጋር አይደለም። ኢየሱስ ክርስቶስ የቀደመኝ መንገድ ልክ እንደሆነ ሐዋርያት ጳውሎስ ይህንን ስላወቀ አዲስ ነገር እንትን ጓላ የሚመጣ ነገር እንትን ልክ እንደማይሆን ስላወቀ የመጀመሪያን የነሱን ትምህርት ያዙ ብሎ የተናገረው ማለት ነው። ቤተክርስቲያን እንደማጠፋ መንፈስ ቅዱስ ስለተናገረው እሱ ግን እኛ ጋር አሁን መጣችሁ አርጅታለች ምናምን ትላላችሁ። ቤተክርስቲያን የፊት መጨማደድ የለባትም ነው ያለው ኢየሱስ ጳውሎስ ሐዋርያ ጳውሎስ። እናንተ አይ የፊት መጨማደድ አለባት ምናምን ትላላችሁ። ተቀራኒ ማለት ነው። እና አሁንም በዳሜም እንትን እየተቃጠሉ ነው የእፉኝት ልጆች ኢየሱስ ክርስቶስ እንዳለው መጥምቁ ዮሐንስ እንዳለው የእፉኝት ልጆች አሁንም እየጮሁ ነው።
እንትን ወንጌል መስበክ ሳይሆን የሱን ቪዲዮ ላይ እንትን ከፍቶ ሪአክት ማድረግ ምናምን በቃ በምን ሁኔታ እንደወደቁ ነው የሚያሳየውና እና የፕራክቲካል አፖሎጀቲክስ የሚለውን እንትን ዌብሳይቱን ቼክ አድርጉ። ቴንክ ዩ ሁሉም በቃ በየርዕሱ ስላለ ማለት ነው በቀላሉ ታገኛላችሁ ሐሳቡ። ቴንክ ዩ እናመሰግናለን። እንግዲህ ይሄው በተሳደቡት አፋቸው ሁሉም አልቀሩ። ዛሬ የተሳደቡ ይሆናል ምናልባት እናንተ ገብቶናል ብላችሁ ባላችሁበት እውነት ውስጥ ነን ብላችሁ ስለምታስቡ፣ ግን ልክ ማንበብ የጀመራችሁ ሰዓት፣ ማየት የጀመራችሁ ሰዓት፣ ማወቅ የጀመራችሁ ሰዓት ልክ እንደነ ቶኒሻ እንደነ ናቱ እንደነ ጀሜ እንደነ ፓስተር ማን ነበረ ስሙ ጠፋብኝ፣ ፓስተር ቢኒያም እንደነ ብዙ ወንድሞች እህቶች እንደነ ውቤ በጣም ማንን ጠርተን ማንን እናስቀራለን? በዚህ ያክል ደረጃ በአገልግሎት ላይ የነበሩት ስማቸውም ትልልቅ የነበረ ከስማቸው ወይም ከእውቅናቸው አለን ጉዳያችን የዚህን ያክል በማገልገል ላይ የነበሩ ሰዎች እንኳን ቤተክርስቲያንን አውቀው ተረድተዋት መጥተዋል። ከኛ የሚጠበቀው ምንድን ነው? በደንብ መጽሐፍ ቅዱስን ማንበብ። ማንም በመጽሐፍ ያለውን በመጀመሪያ ይህን ወቁ፣ በመጽሐፍ ያለውን ትንቢት ሁሉ ከቶ ማንም ለራሱ ሊፈታው የሚተንተነው ስልጣን አልተሰጠውም ብሎናል። ስልጣን አልተሰጠውም ብሎናል መጽሐፉ ሁለተኛ ጴጥሮስ ምዕራፍ 1 ቁጥር ላይ አይደለ? ስለዚህ የሚፈቱ እነ ኬኩ በጣም ብዙ ሰዎችን መጥራት ማንሳት እንችላለን። ስለዚህ እና አባቶች ምን ብለው ፈቱት? አባቶች ምን ብለው አስተማሩ? የቀደሙ ሐዋርያን አበው ቤተክርስቲያን እንደቀደም ስቶኒሻ እንዳለው በዘመናት ሁሉ ያልተነሳባት አይነት ምንፍቅና የለም። ያንን ምንፍቅኖች ምን ብላ መለሰች? እና የመለሱት ምን ብለው አስተማሩ? እነማንስ ነበሩላችሁ ስታዩ በቃ በቀላሉ ቀጥተኛይቷን እውነተኛይቷን መንገድ ታገኛላችሁ። እውነተኛይቷን መንገድ እና ጌታ ይርዳችሁ። ጌታ በነገሮች ሁሉ ያሳባችሁን የልቡናችሁን መሻት ሁሉ ያከናውንላችሁ። እሺ አቤል አንድ ግጥም ይግጠምልንና ወደ ቤትሻ እንሂድ። እንደዛ ወይስ ቤቲ አንቺ ትቀድሚያለሽ? ቤቲ ወይ ሰላም ለእናንተ እንዴት ናችሁ? ሰላም ብያለሁ። ናቱ ምናልባት ከሳይወጣ እና ትንሽ ሀሳብ ልስጠው ነው እና ስለ ይቀጣ ተደጋጋሚ ተጻፈ። ኤልሲዬ አሁን ፓስተር ቢኒያም ሆኗል እያልኩ አይደለም። የነበረው ፓስተር ቢኒያም ወደ ቤተክርስቲያን መጣ እያልኩኝ ፓስተር ይሆናል ቃላት ይጠቅማሉ አይደለ? እና አይነት ፋሚሊ ምናምን ግን እንደዛ ነው ያልኩት። በመቀጠል የሆነ ማን ነበረ ቅድም ሙስሊም ልጅ አስገብቸው ነበረ እና በጣም እየበጠበጠ ነው አይቼዋለሁ። አትመልሱለት እሺ። እዚህ የመጣው ቢያንስ የሚሰማው የሆነ ረፍት የሚሰጠው ነገር ስላለ ነው ቁጭ ብሎ እዚህ የሚዳክረው። እሺ ተውት። የምሬን ነው የምላችሁ። እንደነዚህ አይነት ሰዎች እውነትን ያገኛሉ። ካባረርናቸው እንዳይሰሙ ካረግናቸው ግን በምን ያውቃሉ? እውነትን እየጠላው እየተሳደበም በመጥፎም ወይ ቢሆን ኦኬ ሪአክት እያደረገን ቢሆን ተውትና ይስማ፣ እውነትን ይስማ፣ ያድምጥ። እኛ በፍቅር መሳብ እንችላለን። ያለውን ነገር እውነታን ሲረዳ ሲሰማ ሲያውቅ ያን ሰዓት ላይ ማንም በነገራችን ላይ ኦርቶዶክስ ክርስቲያኖትን ብዙዎችን ይዋቸው በጣም ነበር የሚጠሏት ቤተክርስቲያን፣ በጣም ነበር ቤተክርስቲያን የሚሰድቧት፣ ያሴሩ ነበር። ልክ ቶኒ እየቀደመ እንዳለው እኛ የሐሰት መጽሐፍት እንዲጻፉ እናደርግ ነበር አለ። በገንዘብ ያግዛሉ፣ በቻሉት ነገር ሁሉ የሚችሉትን ኮንትሪቢዩት ያደርጋሉ። ከዛ ግን የሆነ ሰዓት ላይ ግን እያወቁ የመጡ ሰዓት ያን ሰዓት ላይ እግራቸውን ያወጣሉ። ከእውነት ወዴት ይኬዳል? ወዴትስ ፈቀቅ ሊባል ይችላል? ወዴትም። ለምን? የገባቸው እውነት ካለ የተረዱት ትክክለኛ መንገድ ካለ ያን መንገድ ነው የሚገቡት። ማንም ራሱ ማሳወቅ ይፈልጋል። ይኸው እንዲህ ነው ምስክርነት። ስለዚህ አትመልሱለት። እሺ የሚያናድር ነገር ሊጽፍ ይችላል። እያየሁት ነው፣ በጣም ተደጋጋሚ እያየሁት ነው። ሊጽፍ ይችላል፣ ግን ቀርቶ አያውቅም። ሁሌ ይመጣል እዚህ ቤት። ሁሌ የሚመጣ ከሆነ ደግሞ የሚመቸው ነገር አለ ማለት ነው። ብዙ ዛቻ እኮ ይጽፉልኛል እኮ፣ ግን እነሱ ራሳቸውን ደግሞ ሰማቸዋል። እዚህ ለሁለት ነገር ሊመጡ ይችላሉ። ምናልባት ከኔ አፍ ተንኮልን ፈልገው ሪከርድ ምናምን ለማድረግ ምናምን ሊመጡ ይችላሉ። እሰየው ያድርግላቸው። ምናልባትም ደግሞ እየሰሙት ያለው ነገር በልባቸው ያለ ጥያቄ እንደው እየተመለሰላቸው ሊመጡ ይችላሉ። ማነች እንደውም አዚዛ አህመድ ባልሳሳት አይዛ አህመድ ነች መሰለኝ አይደለ? አላቅም። መዝሙር ሰምታ ነው መሰለኝ ክርስቲያን ሆነችው። እሷ ቱን አላቅም። ግን የሆነ ሰው መዝሙር ሱቅ ምናምን አላት እዛ አካባቢ ጋርና የሚጻፍ መዝሙር ነበርና ያንን መዝሙር ሰምታ በደንብ በቃ አያችሁ ነገረ ድነትን በደንብ የሚያሳዩ ነገሮችን አየች፣ ተመለከተች፣ ለማጥናት ፈለገች፣ አጠናች፣ አወቀች፣ ከእስልምና ወደ ክርስትና መጣች። ልክ ነኝ። አይዛ ነች አይደል? አይዛ አህመድ። በቃ እዚህ ጋር የሚነገረው እዚህ ጋር የሚጻፈው እዚህ ጋር የሚሰማው ነገር ሁሉ ለህይወት ሊሆን አይችላል። ሰው
ቀላል አይደለም፣ ቀላል አይደለም። እናንተ ታብታብ ማድረጋችሁ፣ ሼር ማድረጋችሁ፣ ለሰዎች መጽሐፍ መጋበዛችሁ። ለምሳሌ ቅድም ናቱዬ ምን አለ? ያነበበውን መጽሐፍ ነገርን። ያ መጽሐፍ እጁ ላይ ገባ፣ ለህይወት ሆነለት። እንደዚህ ያረጋል አበጋዝ ብዙ አሉ፣ በጣም ብዙ መጽሐፍቶች እንደዚህ ስጦታ ለጓደኞቻችሁ ፕሮቴስታንት የሆኑ ሰዎች እስኪ ያነባት እቺ ነገር እስኪ ነገር ስማት እስኪ ስብከት ያት ምናምን እያራችሁ ብትልኩላቸውና ቢሰሙ ቀላል ተጽዕኖ አይደለም እነሱ ጋር የሚያመጣው ቀላል ተጽዕኖ አይደለም። እና እንዴት መታደል መሰላችሁ ክርስቲያን መሆን እና በጣም የሚገርም በጣም የሚደንቅ ነገር እየሰማን ነው ዛሬ። በጣም ደስ የሚል ጥሩ ጊዜ እያሳለፍን ነውና በደሜ ወደዚች ወደ ክርስቶስ አካል መጨመር ማለት ነው ብዙ ነገሮችን እየተነጋገርን ነው እና እንኳን ጌታ ረዳው ደሜን በድጋሚ ቤትሻ ይቅርታሽ ስላቋረጥኩሽ። አንትሽ ብሮስኪ ቤትዬ ቀጥ ይቅርታ ታላላቆች ቀጥሉ፣ በቃ ችግር የለውም። እኔ ናቱ እንኳን እድሜን አልበልጥሽም። ቀጥ ምን ልደታችን አንድ ቀን ነው ያከበርነው እኮ ግን አንተ አልበልጠኝ አንድ አይደለም። ቀጥ እናያለን። እሺ ለማንኛውም ስለሰጣችሁ እንግዲህ ላመሰግናለሁ። ያው ናቱን እግዚአብሔር አምላክ እንኳንም ረዳህ ታሪክን ባጭሩም ስለዳሰስክልን ባለፈው እንደው በጣም ገርሞኝ ስትመሰክር ምናምን እና አንዳንድ ነገሮችም ወደኋላ የፖስተትካቸውን አይቻለሁ እና እንኳንም ወደ ቅድስት ሆነች ወደ ቤተክርስቲያን ወደ ጌታ ቤተክርስቲያን እንኳን ጨመረ መድኃኒዓለም እና ደስ ብሎኛል። የምታገለግልባቸው ምናምን መድረኮች ምናምን አንዳንድ ነገሮች ፖስቶች እንደዚህ አይቻለሁ እና በጣም ማለት ከባድ ነው። አንድ ነገር ያመንክበትን መልቀቅ ማለት በጣም ከባድ ነው፣ ፈተናም ያለው ነውና ያንተ አመጣጥ ግን የሚገርም ነው። ፈልገው መምጣት አንተ ራስ ወደ ቤተክርስቲያን መምጣት በቃ ያ ሁሉ ተጋድሎ አድርገህ መምጣት ራሱ የሚደነቅ ነገር ነውና እግዚአብሔር ይመስገን ስላንተ እግዚአብሔርን አመሰግናለሁ። እንኳንም መጣህልንም እንኳንም አካል ሆናችሁ አሁን እዚህ ያላችሁ ፕሮቴስታንቶች ማለት ነው ፕሮቴስታንት የሆናችሁ ፕሮቴስታንት የነበራችሁ አሁንም ፕሮቴስታንት ሆናችሁ ያላችሁ በቃ ጊዜያችሁ ተጠቀሙበት። አሁን አብሶ ከአንዳንዶቹ እንደዚህ እንደ ደሜ አርጅተውን ቢፈለሱ በጉብዝናችሁ ወራቶች ደግሞ መታችሁ የጌታን አገልግሉ እና ደግሞ የደሜ ነገር ደግሞ የሚገርም ነው። እኔ እስካሁን ድረስ ውስጥ ያላመነን ብላችሁ ታምኑኛላችሁ። በቃ እኔ መጠመቁ ራሱ ማለት ነው አያየሁት ግን ውስጥ ያላመነም። ለምን በጣም ብዙ ጊዜ እኔና እሱ ታውቃላችሁ በጣም በቃ አንዴ በዚህ በሌላ አካውንት እገባለሁ በቃ ሲቦልከኝ እዛ ስገብ ብዙ ጊዜ ብዙ ነገር አሳልፈናል፣ ብዙ አመታቶች ማለት ነውና እንኳንም እግዚአብሔር ረዳው። ማታ ስለነበረውን ሰምተሻላ? ደሜ ድንገት ከመጣ አገኘዋለሁ ስል ነበረ ትናንት። ብቻ እግዚአብሔር እንኳን ረዳው። የምር በጣም የሚገርም ነው። እኔ እንጃ በቃ ቃላት የለኝም። እውነትም አልመሰለኝም፣ ግን እውነት እንዴት እንደሚመስለኝ ራሱ አሁን ላይ አላውቅም። ህልም ነው እየመሰለኝ ያለው ማለት ነው። ትናንትና ሲሰደቡ የነበሩ ትናንትና ቤተክርስቲያን ገድላትን አድርሳን የገዛው እኮ ቤተክርስቲያንን እንትን ለማለት ነው፣ ለማውቀሱ እኮ ነው። ጥያቄ ገዛው ነገር የለም እና ሲገዛ እንደውስ አሁን ቤተክርስቲያን ለመሰደብ ነው የገዛው ምናምን ነገር ስለው ነበር እና አንብበው ለማንኛውም እያልኩት ነበር እና እግዚአብሔር ይመስገን። እኔ የምር ከልቤ በጣም መሳሳላቸው ፕሮቴስታንቶች አሉ በጣም ማለት ነው። አካል ሆነው አንድ ላይ ሆነን እግዚአብሔር አምላክን እያመሰገንን ምናከብርበት ጊዜ እናፍቃለሁ። በጣም ምናፍቃቸው ፕሮቴስታንቶች አሉ በጣም ማለት ነው። እንዲሁም ከእስልምናም ሌሎችም ካሉ የቤተክርስቲያን አካል ሆነን ሁላችንም አንድ ላይ ምንሆንበት ሁላችንም ዓለሙን ሁሉ በክርስትና የምትጠቀለቅበት ጊዜ ይናፍቃለሁ እና ጌታ ደግሞ ይረዳናል። እናንተም ደግሞ ጸልዩ። ቃላት ይሰብራል። ታች ያላችሁ ደግሞ ቃላት ይሰብራል። አንዳንድ እንትን ልባቸው የሚሰበሩ ፕሮቴስታንት አለና ልክ ሲመጡ ሆይ ሆይ እንደምንላቸው ሳይሆን እዛም እያሉ በጣም በፍቅር መሳብ እንድንችል ብናደርግ ጥሩ ነው እና አመሰግናለሁ። እናመሰግናለን። ቤትሻ ስለ ቤትሻ ቀደም ነግሬያችኋለሁ እና
በጣም ዘመናትን ሁሉ የታገለች በእስልምናው በክርስትናው የምትሰራ ድንቅ እህት ነችና እሷን በጣም ብዙ ጊዜ አካውንቶቿ እንዲህ ተዘግተዋል። ስለዚህ በቻላችሁ መጠን የምትለቃቸውን ቪዲዮዎች ሼር በማድረግ ሪፖስት በማድረግ አካውንቷ ኮፒ ሊንክ ምናምን በማድረግ አብሮነታችሁን ወንድምና እህትነታችሁን በፍቅር እንደዚህ መግለጽ ስለሚቻል እንደዚህ አድርጉ። ወደ አቤላ ልንጣና ወደ አቤላ ከመምጣቴ በፊት ቪዲዮ ለቅቄ ነበርና ቅድም አካውንታችን እንደተመታ ታውቃላችሁ። በጣም የአክሊል ራሱ አካውንት በጣም ያሳዝናል። በደቂቃ ውስጥ ነበረ 18,000 ላይክ ምናምን ማለት ሰዎች ጋር የሚደርሰው በጣም በደቂቃዎች ውስጥ ሰዓቱላ ሳይሞላው ነበር እንደዚህ የሚሆነው እና ቪዲዮ ሻዶባን ውስጥ ገብቷል እና አካውንቱ ራሱ በጣም ተመቷል እና የአኪዋን አካውንት በጣም እንትኑን ፕሮፋይል ውስጥ ገብታችሁ ኮፒ ሊንክ ልታደርጉ ይገባል። ማስቀጠል የምንችለው ብዙዎች ጋር እንዲደርስ የምናደርገው እኛው ነን። እናንተ ታፕታፕ ማድረጋችሁ እኮ ብዙዎችን እኮ እንዲገቡ እንዲያዩ እንዲመለከቱ ቤተክርስቲያን እንዲያውቋት ሆነ። አንድ ሙስሊም ሰው ስለ ቤተክርስቲያን ሄዶ ሊማር አይችልም እኮ እዚህ የሆኑ ሚዲያዎች ላይ ምናምን ስለ ክርስትና ሲሰማ ነው እየመጣ እየሰማ የሚሄደው። እኛም የእስልምናን ትምህርት ገብተን መስጂድ ውስጥ ገብተን አንማርም አይደለም። ክርስቲያን ሆኖ ሰው መቼ ዝም ብሎ ምንትን አይደል። የእነሱን ማስተምሮ እያወቀን ምናምን የምትመጡት መጽሐፍቶችን ሲነበቡ እንደዚህ በዲቤቶች ሚዲያዎች ላይ ባሉት መነጋገሮች ምናምን ነው እያወቃችሁ ስለ እስልምናውም እየታወቀ የሚመጣው። ስለዚህ ምን ማድረግ አለብን? እንደነዚህ ወንድሞችን እህቶችን ስናገኝ በቻልነው መጠን ሁሉ ኮፒ ሊንክ እያደረግን ሳንሰለች ስራ ያደርገን። ለምን ይሄ ራሱ ምን ማለት ነው? ወንጌሉ እንዲስፋፋ የራስን አስተዋጽኦ ማድረግ ነው። በራሱ የበረከት ስራ በልስ የብሬ ነው ብላችሁና እንደዛ እንድታደርጉ አደራችሁን እየጠየኳችሁ አቤላ ግጥሙን አንተ ቀጥልልን። አይን ሲበዛበት ቻሌንጆች ይበዛባቸዋልና እንደዚህ አይነት ወንድ አግዟቸው ለማለትም ነው። እኔም በበኩሌ እንደዛ ለማድረግ የራሴን ጥረት አይሰማም እንዴ ድምጼ? ባሮኬ ነው ፖዚዮ ነው። ኦኬ በቃ እንደዛ ያንን ለማለት እሺ ቤትሻዬ፣ እኔ በቃ ያንን ኮሜንት ለማድረግ ነው ያለሁት። ክፍለ ሀገር አካባቢ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ